የሆነ ድፍን ያለ ነገር ነውና የሆነ ይቅርታ ማያውቅም የሆነ በቃ ያው ስለ ሃይማኖት ስትናገረውም እሱ ራሱ እግዚአብሔር መጥቶ ካላስተማረኝ እኔ በማንም መማር አልፈልግም ነው የሚለው እና የራሱ ጥፈት ራሱ ስትነግረው ራሱ መልሶ ሌላ ነገር ነው እንትን የሚለውና እንደዚህ ያለ ሰው እንዴት አድርጌ ነው መመለስ የምችለው? በጣም ነው እንትን ያለኝና በቃ ጥፋቱም እያወቀ አንድ ሰው ግን ጥፋቱ ይቅርታ ስትለው ራሱ የምን ይቅርታ ነው ለራስሽ ይቅር ይበልሽ ምናምን በቃ የሆነ ነገሮች ሁሉ ጥመመም ነው የሚያደርገውና በጣም ነገር አይገባኝ ምን ማድረግ አለብኝ? የትዕቢት አነጋገር ነው በነገራችን ላይ ቀደም የተናገርሽው ቃል እግዚአብሔር ራሱ መጥቶ ያስተምረኝ በጣም የትዕቢት ቃል ነው በእውነት በጣም እንትን ነው በጣም ኃይለኛ እንትን ነውና የሆነ በቃ ተናግሮ ራሱ ወይስ እንደው የሆነ ለአእምሮህ የሚከብድ ነገር አለ አይደለ እሱ እንደዚህ አይባልም እንደ እግዚአብሔር ይቀር በስተል ለምን ይቅርታ ነው ደግሞ ለራስሽ ይቅር ይበልሽ ነው የሚለውና ይሄ እንደዚህ አይደረግም እንደዚህ ነው ማድረግ ያለብን አንቺ ነሽ የምታስተምሪ እኔ እግዚአብሔር ራሱ መጥቶ ካላስተማረኝ ማንም አያስተምረኝም እኔ ነኝ እንደዚህ የማደርገው እንጂ ማንም እንደዚህ አይለኝም ነው በቃ የሆነ ለአእምሮ የሚከብድ ነገር ነው የሚናገረውና ምንድነው ይሄ ነገር በጣም ነው የሚከብደኝ ማለት ነው። መልካም እግዚአብሔርማ ያስተምራል በደንብ ነው የሚያስተምረው ሲያስተምር ግን ፈጣሪ መጀመሪያ በጸባይ ነው የሚያስተምረው በሰው እያደረ በሱም በሐሳብ ውስጥም ያስተምረዋል በህሊናው ማለት ነው ሁለተኛ ሲቀጥል በሰው ይነግረዋል ይኸው ባንቺ እየነገረው ነው አንቺን ተጠቅሞ ማለት ነው በሌላም ያስተምረዋል እምቢ ካለ ግን እግዚአብሔር በአርጩሜ ነው የሚገርፈው የእሱ አርጩሜ ደግሞ ብዙ ነው ህመም ነው ዋናው ግን ሰው በእንደዚህ ከሚማር ይልቅ በመልካም ሁኔታ ቢማር በጣም የተሻለ ነው ብዙ ጊዜ ተዘልፎ ወይም ተመክሮ አንገቱን ያደነደነ ድንገት ይሰበራል ፈውስም የለውም ይላል መጽሐፈ ምሳሌ ላይ ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል መጽሐፈ ምሳሌ ምዕራፍ 29 ቁጥር 1 ላይ እግዚአብሔር አምላክ ስለ ኤርሚያስ እንዲህ ብሎ ነበረ አቤቱ ቅጣኝ ነገር ግን እንዳታዋረደኝ በቁጣ ይሁን በመጠን ይሁን እንጂ ይላል ነብዩ ኤርሚያስ ትንቢተ ኤርሚያስ ምዕራፍ 10 ቁጥር 24 ላይ አቤቱ ቅጣኝ ምን ማለት ነው አስተምረኝ እኮ ነው ግን በመጠን ይሁን እንጂ በቁጣ ይሁን አለ ራሱ እግዚአብሔር አምላክ ደግሞ እንዲህ ብሎ መለሰለት ለነብዩ ኤርሚያስ ምዕራፍ 30 ቁጥር 11 ላይ ትንቢተ ኤርሚያስ ምዕራፍ 30 ወይም 31 አካባቢ ላይ አንተን ግን ፈጽሜ አላጠፋም በመጠን እቀጣሃለሁ ያለ ቅጣትም ከቶ አልተውም ይላል በመጠን እቀጣሃለሁ አስቡት እስቲ እህት ወንድሞች ወላጆቻችን የሆነ ጥፋት አጥፍተን ሲቀጡን እንዴት እንደምንለማመጣቸው አስቡት እሺ በቃ አባዬ አይለመደኝም እሺ ማዬ ሁለተኛ እያልን እንለማመጣቸዋለን እና አስቡት የእናት የአባቶቻችን ቅጣት ይሄን ያክል ከሆነ ይሄን ያክል የሚያስለምን ከሆነ የፈጣሪስ ሳሉት እንግዲህ ፈጣሪ ደግሞ እንደ ሰው አይደለም ፈጣሪ ይሄንን ልናስብ ይገባል እንደውም መጽሐፍ ከዚህ አንፃር ነው እግዚአብሔር በሰማይ አንተም በምድር ነህና በአፍ አትፍጠን ይላል በምን አትፍጠን ትክክል እግዚአብሔር በሰማይ አንተም በምድር ነህና በአፍ አትፍጠን በእግዚአብሔርም ፊት ይናገር ዘንድ ልብህ አይቸኩል ይላል በእግዚአብሔርም ፊት ይናገር ዘንድ ልብህ አይቸኩል ስለዚህም ቃል ጥቂት ትሁን ይላል ቃል ጥቂት ትሁን ጌታ መድኃኒዓለም እውነት እላችኋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ይላል ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ከቃል የተነሳ ትጸድቃለህና ከቃልም የተነሳ ትኮነናለህ ይላል ትኮነናለህ ከአነጋገር ይፈረዳል ነው ስለዚህ በጣም ልንጠነቀቅ ይገባል ወንድሞች አንዳንዴ የሆነ በቃ ከፍቅርም አንፃር ይሁን ብቻ
ፈጣሪን በጣም ከመቅረባችን የተነሳ አንጻርም ይሆን የምንናገረው ንግግር ከበድ ይላሉ። አንዳንዴ የወንድማችን አሁን የእህታችን ባለቤት ወንድማችን ጋር ብቻ ሳይሆን እኛ ጋር ራሱ አሉ አንዳንድ በጣም የሚከብዱ ንግግሮችን የምንናገርበት ጊዜ አለና ልንጠነቀቅ ይገባል። ወንድሞች እግዚአብሔር አባት ነው፣ ፍቅር ነው። አዎ፣ ግን ጌታም ነው። ምንም ነው አልኳችሁ? ጌታም ነው፣ ኃያል አምላክም ነው። እንደውም እግዚአብሔር አምላክ ለካህናቱ ምን ይላል መሰላችሁ? እናንተ ስሜን የምታቀሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ ይላል። ጌታስ ከሆንኩ መፈራቴ ወዴት ነው ያለው? እንደ አባትነቱ ልናከብረው፣ እንደ ጌትነቱ ደግሞ ልንፈራው ይገባል። ማንን? እግዚአብሔር አምላክ ማለት ነው። ቅዱሳን መላእክት እሳታውያን የሆኑ ኪሩቤልና ሱራፌል ነው በፊቱ የሚቆሙት። ያውም በፊት መቆም አይቻለንም እያሉ ፊታቸውን ጋርደው ነው የሚመላለሱት። ልዑል እግዚአብሔር ስለ ልዑል እግዚአብሔር ኃያልነት ኢዮብ ጽፎታል። ኢዮብ ተናግሯል። መጽሐፈ ኢዮብ ምዕራፍ 9 ቁጥር 2 እስከ 8 ላይ ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል ይላል። ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል? ከእርሱ ጋር ይከራከር ዘንድ ቢወድ ከሺህ ነገር አንዱን እንኳን መመለስ አይችልም። ልቡ ጠቢብ ኃይሉም ታላቅ ነው። ደፍሮትስ በደህና የሄደ ማን ነው ይላል እግዚአብሔርን። ይህን ቃል እስቲ እዩት። ደፍሮትስ እግዚአብሔርም ማለት ነው። ደፍሮትስ በደህና የሄደ ማን ነው? ተራሮችን ይነቅላል አያውቁትም፣ በቁጣውም ይገለብጣቸዋል። ምድርን ከስፍራዋ ያናውጣታል፣ ምሰሶቿም ይንቀጠቀጣሉ። ከዋክብትንም ያትማል፣ ፀሐይን ያዛታል አትወጣም። ሰማያትን ይዘረጋል፣ ብቻውን ይዘረጋል፣ በባህርም ማዕበሉ ላይ ይረግጣል ይላል። እና ሰው በእግዚአብሔር ፊት ጻድቅ መሆን አይችልም። እንደውም ኢዮብ እግዚአብሔር ከኔ ጋር መጥቶ በተከራከረኝ ይል ነበረ ያኔ መጽሐፍ ኢዮብ ላይ ስታነቡት። ምክንያቱም እኔ ጻድቅ ሆኜ ይህን ሁሉ መከራ እንዴት ያመጣብኛል እያለ ነው። የኢዮብ ክርክሩ እንደዛ ነው። ጓደኞቹ ደግሞ አንተ እንደዚህ አትበል፣ በእግዚአብሔር ፊት ሰው ጻድቅ እንዴት መሆን ይችላል እያሉ ይነግሩታል። ማንን? ኢዮብን። ምንድነው ጥፋቴ? ለምን ይህ ሁሉ መከራ መጣብኝ ያለ ይናገር ነበር። ታዲያ እግዚአብሔር በአውሎ ነፋስ ውስጥ ሆኖ መለሰለት። እንዴት ፍጡር የፈጣሪን መንገድ ሊያውቅ ይችላል? ወገብን ታጠቅ፣ ና ተከራከረኝ አለው። እንደውም እግዚአብሔር አምላክ ና ወገብን ታጠቅና እስቲ በፊቴ ቁም፣ ጻድቅ መሆን ትችል ዘንድ አለ። ከዛ ኢዮብ ተሸነፈ መጨረሻ ላይ። ከዛ ምን አለው? እስቲ አስደናቂ ንግግር ተናግሮ ነበር። እስቲ ከተናገራቸው ንግግሮች ኢዮብ የምታስታውሱትን እስቲ መልሱልኝ። ሲሸነፍ ሁሉን ታደርግ ዘንድ ቻይ እንደሆንክ አላለም? ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብም ይከለከል ዘንድ ከቶ እንዳይቻል አወቅኩኝ አሁን ገና አለ። መስማትንስ በጆሮ መስማት ሰምቼ ነበር፣ አሁን ግን ዓይኔ አየች አለ። አደነቀ፣ ተሸነፈ። እና አንድ መረዳት ያለብን ነገር ይሄ ነው። እግዚአብሔር በሁሉም ነገር ጻድቅ ነው። ማንም እንዲህ ታደርጋለህ ብሎ ሊከራከረው አይችልም። የሚያደርገው ነገር ሁሉ ደግሞ በምክንያት ነው። ልዑል እግዚአብሔር። ስለዚህ የድፍረት ቃላቶችን ባንናገር መልካም ነው ለማለት ያክል ነው። የትህትና ቃላት ልክ እንደ አባ መቃርዮስ ሲጸልይ እኔ ስለ ራሴ ከማውቀው በላይ አንተ ስለኔ የምታውቀው ነገር ይበልጣል። አንተ ስለኔ ታውቃለህ። እኔ ለራሴ ጣፋጭ ብዬ ከመመርጠው ይልቅ አንተ ለኔ የምትመርጥልኝ መራራ ነገር ለኔ ጣፋጭ ነው ይላል መቃርዮስ ሲጸልይ። ዳዊትም ልክ እንደዚሁ ይሁና ይላል። መንፈሳዊ ፊልም ላይ አይታችሁ ከሆነ ነብዩ ናታን መጥቶ ሲገስጸው እርሱ እኮ ትቶኛል እያለ እግዚአብሔርን ሲናገር አንተ ነህ እኮ መጀመሪያ የተውከው፣ መጀመሪያ መቼ ሕጉን ጠበቅ እያለ ሲወቅሰው ይሁና እኔ ስለ ራሴ ከምታውቀው በላይ አንተ ታውቃለህ እያለ በልቅሶ ይመልስለት ነበረ።
በነብዩ በናታን በኩል ለፈጣሪው እግዚአብሔር ማለት ነው። መንፈሳዊ ፊልሙ ላይ ተመልከቱ። እና አንድ መረዳት ያለብን ነገር ይሄ ነው። በእኛ ነው ሁሉም ስህተት መስሎ የሚታየን። ለምን እንዲያደረግ ተብሎ የሚወቀስ አምላክ አይደለም። ምክንያት አለዋ። ሁሉን ነገር እኛ ምናልባት ያላ ይገለጽልን ይችላል ከራሳችን ዕውቀት ማነስ የተነሳ እና እህት ወንድሞች የሆነ በቃ የተበደላችሁ ወይም ደግሞ ፈጣሪ በቃ ምላሻችሁን ያዘገየባችሁ መስሎ እንኳን ቢታያችሁ የድፍረት ቃል እንዳትናገሩ። እንዲህ በሉት፣ ባይመለስ እንኳን እንደተመለሰላችሁ አድርጋችሁ ቆጥራችሁ ጌታዬ አመሰግናለሁ ብላችሁ እጥፍ ድርብ አድርጋችሁ ምስጋናችሁን አመስግኑ። ይሄ አንድ ትልቅ ነገር ነው። የምመክራችሁ አንዱ ይሄ ነው። ሌላው የትዳር አጋሪ የድፍረት ቃል ይናገራል እናም ደግሞ አይሰማም ለሚለው ይሄ ከመናፍስት ውጊያ አንጻር እንዴት ይታያል ከተባለ ልብ ላይ የሚቀመጠው ጠቋር መንፈስ ነው እንዲህ አይነት የትዕቢት ሀሳብ በልባችን የሚያሳድረው። ማይካችሁን ዝጉ። ወንድማችን እዚህ ላይ ማለት ነው አንድ ነገር ድንገር ይቅርታና ስለገባሁኝ ስለ ንስሐ ራሱ ስነግረው ማለት ነው ፈጽሞ ምንም ነገር ኃጢአት እንደሌለበት በጣም ንጹህ እንደሆነ ነው የሚናገረው። እኔ ራሱን ያሁን የምኖረው ራሱ ንስሐ ነው። የምን ኃጢአት አለብኝ? እኔ ምንም ነገር የለብኝም። የምን ንስሐ ነው ማለት ለንስሐ ያለው አመለካከት በጣም የሆነ ራሱ የተለየን ጻድቅ አድርጎ ነው የሚቆጥረው። እና ያኔ እኔ ስሰማ በቃ በጣም ውስጥ ያዝናል። ማለት ማንኛውም ሰው እንኳን በዓለም ኑሮና እንትን ሆኖ እንኳን ጻድቅ የለምና ግን በዛ እንትን ሳይሆን እኔ በጣም ውስጥ ይሰበራልና በጣም ከባድ ነው ያለው አስተያየት ምናምን ከመንፈሳዊ ውጊያ እንደሆነ አውቃለሁ። ግን ምን ማድረግ እንዳለብኝ ነው የማላውቀው። የከበደኝ ማለት ነው። ይቅርታ ግን እሺ እመጣልሻለሁ። በነገራችን ላይ እንደነኛ አይነት ሰዎች አሁንም ቢሆን ለመካድም በጣም ቅርብ ናቸው። ሃይማኖታቸውን ለመካድ እንደነኛ አይነት ሰዎች ናቸው ሃይማኖታቸው የሚክዱትም። ስር የሌላቸው ይላቸዋል መጽሐፍ። እንደነኛ አይነት ሰዎች ስር የላቸውም። ማተም ብቻ ነው ያሰሩት። ስማቸው ብቻ ነው ኦርቶዶክስ ወይም ክርስቲያን የሆኑት እንጂ ስር የላቸውም። መከራ በመጣ ጊዜ ፈጥነው ይክዳሉ። ደግሞ የሆነ ነገር ሲገርርስባቸው ጣታቸው ማን ላይ ነው የሚቀስሩት? ልዑል እግዚአብሔር ላይ ነው የሚቀስሩት ጣታቸውን። እንደነኛ አይነት ሰዎች ስር የላቸውም እና ምን ያስፈልጋቸዋል? ጥበቃ ያስፈልጋቸዋል። ወደ አንቺ ልምጣ። በእርግጥ በነገራችን ላይ ሀሳቤን ቅድም አልቋጨውም። ከመናፍስት ውጊያ አንጻር እነማን ናቸው እንዲህ የሚያደርጉት የሚሉትን እየነገርኳችሁ ነበረ። እንዲህ ልብ ላይ የሚቀመጡ መናፍስት ናቸው። መንፈስ ልብ ላይ ተቀምጦ በአንደበት ማውራት ሲጀምር ማለት ነው። በሌላ አነጋገር የትዕቢት መንፈስ ማን ነው? በትዕቢት የተጣለው እስቲ ንገሩኝ። በትዕቢት የተጣለው ማን ነው? የመጀመሪያው አጋንንት ሳጥናኤል ነው አይደል? በቃ እሱ ነው ልብ ላይ ተቀምጦ እንዲህ አይነት ቃል ንግግር የሚያናግረው እሱ ነው። ጠቋር፣ ሳጥናኤል፣ ሉሲፈር የትዕቢት መናፍስት ናቸው እነኚህ። አንድ ሰው ልቡ ላይ እነኚህ መናፍስቶች ከተቀመጡ ከአፉ የሚወጣው ቃል ከባድ ነው። ማን አንተ አይነት ንግግር ነው የሚናገሩት? ማን አንተ? ሰውን ዝቅ አድርጎ መመልከት፣ እንደ ትቢያ ነው የሚቆጥሩት። እነኚህ መናፍስቶች የሰው ልጅ ሰዎች ላይ ካደፈጡ የሰው ልጅ ንጹህ ለመምሰል በጣም ይጠነቀቃል። ሁሌም የራሱን ትልቅነት እየሰበከ የሌላውን ጽድቅ ያቃልላል። በቃ እንደ ትቢያ ነው የሚመለከቱት እንደነኛ አይነት ሰዎች። ሌሎችን በኩራት እየተካመሩ ይቁነሰነሳሉ። ሌሎችን እንደ ትቢያ እንደ ትንኝ ነው የሚቆጥሩት። ሁሌም እነሱ የተናገሩት የሰሩት ቅዱስ ነው። እነሱ የተናገሩት እነሱ የሰሩት ቅዱስ፣ እነሱ የተቹት የጠሉት ደግሞ እርኩስ ነው። ለነሱ እርኩስ ነው። በቃ ምንም መስሎ አይታያቸውም። ክፉና የጥላቻ ወሬ ብቻ ነው የሚሰሙት። እውነቱ መርምሮ ሳይሆን የሚቀበሉት ለጆሮአቸው የሚጥመውን ብቻ ለጆሮአቸው የሚጥመውን ብቻ ይሰማሉ ማለት ነው። እና ደግሞ መንፈሱ ገንዘብ አምላኪ ያደርጋቸዋል። እድሜ ልካቸውን የማይሞላ ሀብት እየጎመጁ ገንዘብ አምላኪ። ሌላው ደግሞ ሰውን ሁሉ ይጠራጠራሉ።
ሰውን ሁሉ እየተጠራጠሩ ገና ለገና ሊገርለኝ ነው፣ ክፉ ሊያደርግብኝ ነው ብለው ሳይቀርመኝ ልቅደመው ብለው ወንጀል ይፈጽማሉ። ሰው ላይ ሳይደርሱባቸው ምን ነው ምን አደረክ? እንዲህ ሳይቀድመኝ ቀደምኩት። ምን አደረገ አሁን እንዲህ ሊያደርገኝ ነበረ ብለው ወንጀል ይፈጽማሉ እዛ ሰው ላይ ማለት ነው። እንዲህ አይነት ባህሪ ያሳያሉ ነው። ዞሮ ዞሮ ግን ልብ ላይ የሚቀመጡ እነኚህ የትዕቢት መናፍስቶች ጠቋር፣ ሳጥናኤል፣ ሉሲፈር እና ደግሞ ወንድ ዛር አይነ ጥላም ትዕቢተኛ ያደርጋል። በነገራችን ላይ ተናዳጅ፣ አኩራፊ፣ ግልፍተኛ ያደርጋል። እና እነኚህ መናፍስቶች ናቸው ልብና አንደበትን ሲቆጣጠር መንፈሱ ልብ ላይ ተቀምጦ በአንደበት ያወራል። የሰውየውን አንደበት አድርጎ ልክ እንደ ፈርዖን አይነት ልብ ታውቃላችሁ። ፈርዖን እግዚአብሔር ማን ነው ይል ነበረ። ፈርዖን ሙሴ ወደ ፈርዖን ሄዶ እግዚአብሔር አምላክ የሰራዊት ጌታ እግዚአብሔር ሕዝቤን ልቀቅ ይላል ሲለው እስራኤልን ለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላቅም ሕዝቡንም አልለቅም እያለ ልቡን ያደነድን ነበረ። ፈርዖን መጨረሻ ላይ ጥፋት ሆነ። መጨረሻው ጥፋት ነው፣ በኤርትራ ባህር መስጠም ነው። እና አንድ የምንረዳው ነገር ይሄ ነው። ስለዚህ እነኚህ መናፍስቶች ናቸው። ወደ መፍትሄው ልምጣ። እህት አለምዬ፣ ይሄ ሰው የትዳር አጋርሽ ነው። ያለሽ አማራጭ 3 አማራጭ ነው። 3 አማራጭ። አንደኛ አጥብቆ ጸልይ፣ ለሱ አጥብቀሽ መጸለይ። አጥብቀሽ ጸልይለት፣ ታገሽው። አካልሽ ነው። ተጋብተሻል፣ አንድ ፊቱን ተጋብተሻል፣ ገብተሽበታል። የራስሽ የሰውነት አካል ነው። እሱ ማለት አንቺ ማለት እሱ ነው። በጋብቻ አንድ ከሆናችሁ ማለት ነው። ስለዚህ ጋብቻ ደግሞ ከሚያስፈልግበት አንዱ ምክንያት ምንድን ነው? አንዱ ቢደክም አንዱ ሊያበረታው ነው። አንዱ ጋር ሕጸጽ ቢገኝ ስለሱ ሊጸልይለት ነው። ሊታገሰውም ሊመክረውም ወደ መልካም ነገርም ሊያመጣው ነው። ትርዳ ብሎ አይደል የፈጠረለት እግዚአብሔር አምላክ ለአዳም ሔዋንን። ይሄ ሰው እንግዲህ እንደ አዳም አድርገሽ ወስጂው፣ አንቺ ደግሞ ሔዋን ነሽ። ስለዚህ በምንድን ነው የምትረጂው ነው ዋናው። በ3 ነገር። አንደኛ አጥብቀሽ ጸልይለት ብዬሻለሁ። ስትጸልይ ደግሞ እንደሚሳካልሽ እንደሚለውጥልሽ እግዚአብሔር አምላክ አምነሽ ነው መሆን ያለበት። የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል የሚል ቃል አለና ማርቆስ ወንጌል ምዕራፍ 11 ቁጥር 4 ላይ አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ። ማቴዎስ ወንጌል 1:2 ላይ ይሄን ቃል አምነሽ መጸለይ፣ በደንብ መጸለይ፣ በምትችል ሁሉ እሱን ወደ መንፈሳዊ ሕይወት እንዲያመጣ እግዚአብሔር አምላክን አጥብቀሽ ሱባኤም እየገባሽ ሊሆን ይችላል። መባም በስሙ እያስገባሽ ሊሆን ይችላል። በስሙ የተራቡትን ያዘኑትን፣ አሁን የሆነ ነገር ለምሳሌ አንድ ድሃ ለመርዳት ጌታ ሆይ ይሄን የማደርገው የትዳር አጋሪን ማንነቱ እንድትለውጥልኝ ነው፣ ወደ ቅድስና ሕይወት የተሰበረ ልብ እንድትሰጥልኝ ነው። ለባሌ እባክህ የተሰበረ ልብ ስጠው። ከባሌ የሚወጣው ቃል እጅግ የሚያሳዝን ነው። የሚወጣውን ቃል አትቁጠርበት፣ ከአንደበቱ የሚወጣውን። ልክ እስጢፋኖስ አቤት አባቶ የሚያደርጉትን አቁምና ይቅር በላቸው ብሎ እንደጸለየ አንቺ ባሌ የሚናገረውን አቁምና ይቅር በለው፣ ከአንደበቱ የሚወጣውን ቃል አትቁጠርበት። እናም የተሰበረ ልብ እባክህን ስጠው እያልሽ መማፀን፣ የቀደመውን ኃጢአቱን ይቅር ብለህ የተሰበረ ልብ በራስ መንገድ አስተምረው። እኔ ምንም ነኝ፣ እኔ አፈርና ትቢያ ነኝ እንዲል የሚያደርገውን ትምህርት እባክህ አስተምረው እያልሽ ትማጸኛለሽ፣ መልካም ስራ በስሙ እያደረግሽ። ይህን ስታረጊ ግን አሁን እዚህ ጋር ነው የብዙዎች ችግር። ይጸልያሉ፣ ግን ችግር አለ እዚህ ጋር ብዙዎቻችን ለሰዎች እንጸልያለን፣ ግን ውጤቱን በቅርብ ጊዜ ነው የምንጠብቀው። ተሳሳትኩ? መልሱልኝ። እውነት ውሸት? እውነት ነው። ብዙዎቻችን በጣም በቅርቡ ነው የምንጠብቀው። ተለውጦ ማየት እንዴ ቀላል ነው እንዴ? እንደዛ
እንደዛ ቀላል አይደለም ወንድሞች፣ ዋጋ ያስከፍላል። የትኛው ቅዱስ የትኛው ሐዋርያ ነው ዋጋ ሳይከፍል ሰዎችን ወደ ክርስትና እምነት ያመጣው? ሁሉም ሐዋርያት በሚባል ደረጃ ዋጋ ከፍለው ነው ለክርስትና እምነት ሰዎችን ያመጡት። እስከ ሞት ድረስ ነው ያው ዋጋ የከፈሉት፣ በድንጋይ እስከ መወገር ድረስ። ቅዱስ ጳውሎስ ዓለምን ዞሮ አስተማረ ቢባል ስንት ዋጋ ከፍሎ እኮ ነው። በቁሙ የሚቃጠልበት ጊዜ አለ፣ በድንጋይ የሚወገርበት ጊዜ አለ። ስንት መከራ አይቷል፣ እስከ ሞት ድረስ። አብዝቼ ተገረፍኩም ብሏል እሱ ራሱ፣ መከራውንም ጽፏል። እና ዋጋ ካልከፈልክ ዋጋ አታገኝም። እና ብዙ ያስከፍልሻል፣ ብዙ ያስከፍላል ዋጋ። ይሄን እንዳትረሱ። ግን ለምንድነው ዋጋ የምንከፍለው? ምክንያቱም ያ ሰው መጀመሪያ በሰራው ኃጢአት ጠላትን በላዩ ላይ አሰልጥኗል። ምን አድርጓል? ጠላትን በላዩ ላይ አሰልጥኗል። በአጭሩ ዕዳ አጽፏል። በማን ፊት? በፈጣሪ ላይ ዕዳ አጽፏል። ያ የዕዳ ደብዳቤ አለበት። ያ የዕዳ ደብዳቤ ደግሞ በቀላሉ አይቀደድም። መናፍስት እሱን ኃጢአት ለማስራት ዋጋ ከፍሏል። መናፍስቶቹ ከሱ ላይ በቀላሉ አይወጡም። ቦታ አግኝተዋል። ሌባ አንዴ ከገባ ለማስወጣት አይከብድም? መልሱልኝ። በቀላሉ ይወጣል እንደ ሌባ? አይወጣም። ዋጋ ያስከፍላል። እሺ ሀገር ውስጥ የገባ ጠላት በአንዴ መያዝ ይቻላል? ለመንግስት የሚቀለው የትኛው ነው? ከሀገር ውጭ ሆኖ የሚዋጋ ወይስ ሀገር ውስጥ ሆኖ? ሀገር ውጭ ሆኖ የሚዋጋ። በትክክል። ከሀገር ውጭ ያለው ከናካቴው ይጠረጋል። ሀገር ውስጥ ያለው ግን ሲቪል ነው የሚመስለው፣ ተመሳስሎ ነው። ድንገት ቦምብ ይጥላል። አብሮ ተመሳስሎ ከህዝቡ ጋር ኖርማል ልብስ ለብሶ መንገድ እየሄደ ድንገት ሰዎች አጥፍቶ ሊጠፋ ይችላል። ይሄ በጣም ከባድ ነው ለመንግስት። ልክ እንደዛ ማለት እኮ ነው። አጋንንትን ውስጥ ከገቡ ቦታ ከያዙ እንደዛ ነው። እንደዛ ነው። ውስጥ ከገቡ ቦታ ከያዙ እንደዛ ነው። ስለዚህ አሁን እዚህ ጋር የትዳር አጋርሽን ማየት ያለብሽ እንደዛ ነው። ዋጋ ያስከፍላል። ዋጋ ያስከፍላል፣ በጣም ብዙ ዋጋ። ስለዚህ ይሄ መታገስ፣ በተለይ የሚናገራቸውን ቃላት እኩል አለመመላለስ፣ ሰው ሲሰድበን ሲጠላን የምንታገሰው ሰውየውን አይደለም፣ የሰውየው ልብና ምላሱ ላይ ተቀምጠው የሚሰድቡን፣ የሚጠሉን፣ የሚረግሙን ርኩሳን መናፍስትን ነው የምንቋቋመው። ከሚነድ እሳት ከውሃ ስጥመት ነፍስ ለማዳን የግድ የእሳቱን ቃጠሎ የውሃውን ስጥመት መቋቋም እንዳለብን ሁሉ ከርኩሳን መናፍስትን ነፍስ ለማዳን የግድ የሰውየውን ስድብ፣ ጥላቻ፣ እርግማን መታገስ እስከ መደብደብም ሊደርስ እኮ ይችላል። ሊደበድብ ሁሉ ይችላል። ይሄን ሁሉ መቋቋም አለብን። እሱ አይደለም ማለት አለብን። እሱ ሳይሆን እሱ ላይ ያለ አጋንንት ነው። ስታቃጢው በጸሎት በስግደት እሱን ተጠቅሞ ሊመታሽ ሁሉ ይችላል። እሱን ተጠቅሞ ይሰድብሻል። ቅስም የሚሰብር ስድብ ደግሞ እኮ ቀላል ስድብ አይደለም። ለዘላለም ልብሽ ላይ የሚቀመጥ ስድብ ሊሰድብሽም ይችላል። አንዳንድ ሰዎች እንደዛ ነው። ንግግራቸው ከሚናገሩ ይልቅ ቢማቱ ይሻላል። ንግግራቸው በጣም አጥንት ይሰብራል። በጣም ተጠንቀቁ ወንድሞች። የምናገረው ንግግር በጣም ከባድ ነው። ሰው ልብ ላይ አንዴ ከተቀመጠ እኮ አይወጣም። አንዳንዴ ወይኔ ምን ነው ደብድባኝ ቢሆን ኖሮ እንዲህ ከምትናገረኝ የሚሉ ሰዎች እኮ አሉ። ምን አለበት ብትመታኝ ይሻለኝ ነበር እንዲሰድበ እድሜ ልክ ጠባሳ ልቤ ላይ ከምታስቀምጥ ይላሉ። እውነታቸውን ነው። አንዳንዴ የምናወራውን የአፍ ወለምታ በምን አይታሽም ነው የሚባለው። በትክክል እንደዛ ማለት እኮ ነው። እና እንደዚህ አይነት ንግግርም ሊናገር ይችላል። አንቺ ግን እሱ ላይ ሳይሆን ማድረግ ያለብሽ መናፍስቶቹ ላይ በዚህ መጣችሁ በዚህ አልሳካ። ምክንያቱም ጸሎትሽን እንዳትጸልይለት ይፈልጋሉ። ይሄ ነው ዋና ዓላማቸው። ስለዚህ መከራ ሊመጣ ይችላል፣ ፈተና። ግን አንድ ነገር አትርሺ፣ የአንድ ነፍስ ዋጋ ማዳን መላው ዓለም ካላት ዋጋ ይበልጣል። የአንዲት ነፍስ ዋጋ መላው ዓለም ካላት ዋጋ ይበልጣል። ብዙ ሰዎችን ወደ ጽድቅ የሚመልሱ
እንደ ከዋክብት ለዘላለም ይደምቃሉ የሚለውን ቃል አስቡ። ይህን እያሰቡ መታገስ። እሱ አንድ ነፍስ ዳነ ማለት ከአጋንንት እጅ ነፍስ መንጠቅ ነው። ይህ ከባድ ነው። በእውነት ትልቅ ስራ ነው። ይህን እያሰብን ምን ማድረግ አለብን? መታገስ። በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል። ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም የሚገዛ ከተማ ከሚወስድ ይበልጣል። በአጭሩ እሱ ውስጥ ያሉት መናፍስት የሚሸነፉት የአንቺ ትዕግስት ነው። እግዚአብሔር የአንቺን ትዕግስት እያየ ነው እነሱን የሚያዳክማቸው ወይም ደግሞ እጅ እንዲሰጡ የሚያደርጋቸው። ትዕግስት ይፈልጋል። ስለዚህ የመጀመሪያው ምንድን ነው? ጸሎት። ሁለተኛው ትዕግስት። ሶስተኛ መምከር፣ ደጋግሞ መምከር። የጸና አለት ምንም እንኳን አለት ቢሆንም ዝናብ ሁሌ ሲዘንብበት ምን ይሆናል? ያ አለት ይሰነጠቃል። ዝናብ ሁሌ የሚዘንብ ከሆነ አለት እኮ ነው፣ ግን ዝናብ ይሰነጥቀዋል። ልክ እንደዛ ማለት ነው። ሰውም እንደዚህ ነው። ልቡ ድንጋይ ቢሆን ያ ሰው አንደኛ ምንጸልይለት ከሆነ፣ ሁለተኛ ምንታገሰው ከሆነ፣ ሶስተኛ ምንመክረው ከሆነ ከጊዜ ርዝመት በኋላ ያ ሰው ይመለሳል። በእውነት ይመለሳል። ማይመለስ ከሆነ ግን የማይድን ከሆነ እግዚአብሔር ይወስደዋል። ያንን ሰው ምን ያደርገዋል? ይሄ ከባድ ነው አይደል? ምን ያደርገዋል አልኳቸው? ይወስደዋል፣ ዞር ያደርገዋል። አሁን ለምሳሌ እግዚአብሔር አይቶ ባል ለሚስት በጣም ክፉ ከሆነ፣ ሚስት ሁሌ ወደ ፈጣሪ የምትጮህ ከሆነ ባልን ይወስደዋል እግዚአብሔር አምላክ፣ በሞት ይነጥቀዋል። ቅድም ያልኳችሁን ቃል እንዳትረሱ። ብዙ ጊዜ ተዘልፎ አንገትን ያደነደነ ድንገት ይሰበራል። ማይመለስ ከሆነ ምን ያደርጋል? እንደውም አንድ ተክል ወይም አንድ ዛፍ ሌሎችን ዛፍ የሚያበላሽ ከሆነ ምንድን ነው የሚደረገው? ያ ዛፍ ይቆረጣል። በትክክል ይቆረጣል። እግዚአብሔርም ሌሎቹን ዘሮች እንዳያጠፋበት ያንን ሰው ይወስደዋል በሞት። እንደውም ስንክሳር ላይ አንዲት ቅድስት ሴት ነበረች። ስንክሳር ላይ አለች እቺ ቅድስት። ታሪኳ ስሟን ስላላስታወስኩኝ ነው። እና አባቷ ነው ያጋባት በግድ። እሷ ማግባት አትፈልግም ነበረ፣ በድንግልና ነው የምትኖረው። ግን አባቷ ሳትወድ በግድ አጋባት እና ባሏ እንድትመጸውት አይፈቅድላትም። የተራቡት እንዳታበላ፣ ቤተክርስቲያን እንድትሄድ አስጨነቃት፣ በሩን ዘግቶ። በቃ ምንም መልካም ስራ አላሰራላት፣ ተጨነቀች። በቃ ነጋ ጠባ ወደ ፈጣሪዋ ማልቀስ ስትጀምር ወሰደው እግዚአብሔር ባሏን በሞት። አይመለስማ። ለምን ወሰደው? አይመለስም። አይመለስ ነው፣ ተስፋ የለውም። እንደነኛ አይነት ሰዎች ደግሞ አሉ። አያሳዝንም? ተስፋ የሌላቸው ሰዎች አሉ። አጥፍተው ጠፊ የሚሆኑ ሰዎች አሉ። ባጭሩ ጠፍተው ሌላውን የሚያጠፉ ለዲያብሎስ መገልገያ ብቻ ሆነው የሚቀሩ ሰዎች አሉ። እንደነኛ አይነት ሰዎች ከሆኑ እግዚአብሔር አምላክ ይወስዳቸዋል። ያን እነኛን ሰዎች ስለማይጠቅሙ ማለት ነው። ሌላውን ስለሚያበላሹ፣ ለሌላው መዳን እንቅፋት ስለሚሆኑ ማለት ነው። እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ ከኔ የሚጠበቀው ምንድን ነው ካልሽ እህቴ፣ እንዲለወጥልሽ እግዚአብሔር አምላክ እሱን እንዲለውጥልሽ የምትችው ማድረግ ነው። ሶስቱን መንገዶች ተጠቀሚ። ጸልይ፣ ታገሺ፣ ምከሪ። ስትጸልይ በጸሎት ውስጥ ብዙ ነገሮች አሉ። አሁን ብዘረዝራቸው ሰዓት ይባክናል። እየጸለሽ ስመ ክርስትናውን እየጻፍሽ መስገድ አለ፣ ሱባኤ መግባት አለ፣ በስሙ የተራበ ማብላት አለ፣ በስሙ ያው ምናልባት አልጋ ለይታችሁ ካልሆነ በቀር በስሙ መቁረብ አለ። ብዙ ነገሮችን ማድረግ አለ። ይሄንን ሁሉ መልካም ስራዎችን በሙሉ በሱ ስም እያደረግሽ ማለት ነው። ይሄን ማድረግ አለ። መታገስ ሲባል ደግሞ ቅድም እንዳልኩሽ መታገስ ያስፈልጋል። እናም ደግሞ መምከር ሲባል ደግሞ ዝም ብሎ መምከር አይደለም። አንተ ተው እባክህ ማለት ብቻ አይደለም። እሱ አይደለም። እንደዚህ አይነት ቃል አይለውጥም ሰውን። ይለውጣል ወንድሞች?
አሁን ብዙዎቻችን ችግራችን ምን ታውቃላችሁ? ምክራችን ፓወር የማይኖረው ቃል እግዚአብሔርን አያስቀድምም። የድሮ ክርስቲያኖች ሲናገሩ ንግግራቸው በጣም ከባድ ነው። የእንትናን ፊልም እያየው ነበር። አቤት እንዴት እንዳሳዘነኝ ባሏ ማናት ነበረ ጡቷን ቀዳ ያጠመቀችው። አስታውሱ። የማን ፊልም ነው? ማን ነበረች? የርብቃ እንደውም ልጆቿ ሲጠመቁ ዋው የሚረጋ ርብቃ ማለት ነው። ቅድስት ሳራ አይደለች? ሳራ ሶፊያ ነው። ትክክል፣ ሳራ። እንደውም ማን ነበረ ፊልሙ? ምን አይነት ፊልም ነበረ? ተፍጻሜተ ሰማዕት አይደል? ተፍጻሜተ ሰማዕት ቅዱስ ጴጥሮስ ፊልም። የእሷ ፊልም ላይ ተመልከቱት። አቤት እንዴት እንደምትገስጸው። እሱ ካደ፣ ሰይፍ ፈርቶ እኮ ነው። ባሏ ክርስቲያን ነበረ፣ ክርስቲያን ነበረ እና ዲዮቅሊጥያኖስ አጣደፈው። ሰው አንተ ምንድነው ካዲ ነህ አለው። አረ እኔ ካዲ አይደለሁም እና ካዲ ካልሆንክ ለጣዖቴ ለምን አትሰዋም ብሎ አጣደፈውና ሰይፍ ፈርቶ ሰዋ ለጣዖት። ክርስቲያኑ ነው፣ አስቡት። ከዛ ቤቱ ሲገባ ጠብቃ ገሰጸችው። ካድከው፣ ለዚህ ደም ለጠማው ንጉስ ብለህ ካድከው ክርስቶስን እያለች፣ አረ ድምፅሽን ቀንሺ ከሰማን እያለ ሁሉ ፈሪ ሆኖ ነበር። ከዛ አንድ ቃል ተናግረው ነበረ ከመጽሐፍ ቅዱስ ጥቅስ። እስቲ ምን የሚል ነበር? ምን የሚል ነበር? አልሰማችሁትም? መንፈሳዊ ፊልሙ ላይ አረት በደንብ አድርጋችሁ ተመልከቱ እንጂ ስትመለከቱ ትዕይንቱን ብቻ አይደለም መመልከት ያለባችሁ። ትዕይንቱን ሳይሆን መንፈሳዊ ፊልም ከሚሰራው ንግግራቸውን በተመስጦ ማዳመጥ አለባችሁ። ሰው ዓለምን ሁሉ ቢያተርፍ አላለችም? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል? ሰው ስለ ነፍሱ ቤዛ ምን ይሰጣል? የመጽሐፍ ቅዱስ ቃል እኮ ነው። ማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ አለ። ይሄን ቃል እየነገረች ነበረ የምትመክረው። እባክን ከፈራ ሌላ ቦታ ሂድ፣ ንስሐ ገብተህ ኑር እያለች ሁሉ ትመክረው ነበረ። ግን እምቢ አለ። እሱ ምንም አይመለሰው ነው በቃ። እና ተመልከቱ። እና ስንመክር ለማለት ፈልጌ ነው፣ ስንመክር የመጽሐፍ ቅዱስ ቃል እየተጠቀምን መሆን አለበት። ከብሉይ ኪዳን ከአዲስ ኪዳን እየጠቀስን መሆን አለበት። እንደዚህ አይነት ንግግሮችን እየተናገርን ግን ዝም ብሎ ብቻ መጽሐፍ ቅዱስ የእግዚአብሔርን ቃል ካላከለ ንግግራችን አይጥምም፣ አይስብም፣ ሰውን አያስደነግጥም። አንዳንዴ እኮ እኛ የምንጠቅሰውን የመጽሐፍ ቅዱስ ቃል ሰውየው ብቻ እንዳይመስላችሁ የሚሰማው ማን ይሰማል? ሰዎቹ ላይ ያለ መንፈስም እኮ ይሰማል። እና የእግዚአብሔር ቃል አያስደነግጠውም? ያንን ክፉ መንፈስ ያስደነግጠዋል እኮ። እኛ የምንጠቅሰው የመጽሐፍ ቅዱስ ቃል እኮ ያንን አጋንንት ያስደነግጠዋል፣ ሰውየው ላይ ያለው መንፈስ። እንዴ ማን ነው እንደዚህ ያለ ይላል እኮ። አንዳንድ ሰው የመጽሐፍ ቅዱስ ቃል ስትነግሩት እንዴ ማን ነው እንዲህ ያለ፣ እንዲህ አይነት ቃል ከየት አገኘ ይላል። በእውነት እኔን የምትነግረኝ ነው የመሰለኝ የሚሉም ሰዎች እኮ አሉ። ለኔ የተጻፈ ነው የመሰለኝ ይሄን ቃል ስጠቅስ፣ ይሄን ቃል ስጠቅሽ የሚሉ ሰዎች አሉ። ቃለ እግዚአብሔር ከባድ ነው፣ ሕያው ነው፣ መዶሻ ነው። ቃሌ እንደሚያደቅ መዶሻ አይደለምን ይላል እኮ እግዚአብሔር አምላክ በትንቢተ ኢሳይያስ ላይ። በከንቱ አይመለስም ይላል ቃሎች፣ የኔ ቃል ከአፌ የሚወጣው ቃል ይላል እግዚአብሔር በከንቱ አይመለስም፣ ስራ ሰርቶ ነው የሚመለሰው ይላል። የእግዚአብሔር ቃል ስራ ይሰራል፣ በከንቱ አይመለስም፣ ልብ ሰርስሮ ይገባል። ይህንንም ቅዱስ ጳውሎስ ተናግሯል። የእግዚአብሔር ቃል ሕያው ነው፣ የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስና መንፈስን ጅማትን ቅልጥምን እስኪለይ ድረስ ይወጋል ይላል የእግዚአብሔር ቃል። ቅልጥም እስኪለይ ድረስ ይወጋል። እውነት ነው፣ ያስደነግጣል። ስለዚህ ስትመክሩ ምንጊዜም ወንድሞች የመጽሐፍ ቅዱስን ቃል ከፊታችሁ አስቀድሙ። ስለ ንስሐ ነው የምትመክር፣ ንስሐን በተመለከተ። ስለ ጾም ነው የምትመክር፣ ስለ ጾም። ስለ ስግደት ነው የምትመክር፣ ስግደትን በተመለከተ። ስለ ምጽዋት ነው፣ ምጽዋትን በተመለከተ አሉ መጽሐፍ ቅዱስ ቃሎች።
ይሄን እያነሳን ነው ምክራችን ላይ ጣል እያደረግን ነው ሰው የምንመክረው እንጂ በደረቁ ዝም ብለን ብትመክር አያስደነግጥም፣ የምታወጣው ቃል እና በዚህ መልኩ ነው መምከር ያለብሽ ስትመክሪ። በመልካም ምክር ሰልፍ አድርግ ይላል መጽሐፍ፣ ሐሳብም ትጸናለች። በመልካም ምክር ሰልፍ አድርግ ሐሳብም ትጸናለች። መጽሐፈ ምሳሌ ምዕራፍ 20 ቁጥር 18 እና ይህን ይመስላል እህቴ። እነኚህ ሶስቱ መንገድ ተጠቅመሽ የትዳር አጋርሽን ወደ መስመር ለማስገባት ጥረት አድርጊ። አስተምረው እያልሽ ደግሞ አልቅሽ። በመድኃኒዓለም ፊት እንባ ወሳኝ ነው በጣም። ስትጸልይ ከእንባ ጋር አዘውትሮ የሚጸልይ ወደ ንጉሥ የሚሮጥ ሰውን ይመስላል። በልቅሶ እየጸለየ የሚማጸን ግን በእርሱ ዘንድ የንጉሱን እግር ይዞ በእርሱ ዘንድ ምልጃን የሚለምን ሰውን ይመስላል ይላል እና አስተምረው እባክህን ጌታ ሆይ እያልሽ እያነባሽ፣ ጌታ ሆይ እንባዬን መስዋዕት አድርገህ ተቀበልና እባክህ ባሌን አስተምረው፣ ጌታዬ እባክህን አስተምረው እያልሽ አልቅሽ እና እግዚአብሔር ስራውን ይሰራል። ጊዜውን መጠበቅ ነው ከአንቺ የሚጠበቀው። ይህን እያደረግሽ ከአንቺ የሚጠበቅብሽን እያደረግሽ እና ይህን ይመስላል እህቴ። አመሰግናለሁ ወንድም አለኝ። እግዚአብሔር ይስጥልኝ። አሜን እህቴ። እሺ ተራ ቁጥር ስንት ነበርን? ቃለ ሕይወትን ያሰማልን ወንድማችን። 2 ቁጥር አለው ስደት መምህሬ በሚል መልካም ቀጥይ። እሺ ቃለ ሕይወትን ያሰማልን ወንድሜ። የኔ ቆይና ስለ እህቴ ነው መጠየቅ የምፈልገው። እህቴ ማለት የአክስቴ ልጅ ናት፣ ግን ደግሞ ያው ያለ አይደል ገጠር ሰው ባያውቅን ደግሞ በክርስትና እህቴ ናት፣ የኔ እናት ናት ክርስትና ያነሳቻት እና ስለ እሷ ነው መጠየቅ የምፈልገው ማለት ነው። እሷ ደግሞ እዚህ ናት ያለችው። በጣም ምስቅልቅል ያለ ህይወት ነው፣ ግን በጣም ነው ምክር የምፈልገው። ምን ማድረግ እንዳለብኝ ራሱ አላውቅምና በጣም ጎበዝ ተማሪ ናት። አንደኛ የሆነ ከ1 እስከ 12 ስትማር ከአንድ በታይ አታውቅም፣ አንድ ነው የምትወጣውና 8ኛ ክፍል ስትማር ወደ ሌላ ሀገር ውድድር ስትሄድ ልብሷ ተቆርጦ መንገድ ላይ ያገኘችው ማለት ነው። መንገድ ላይ ሰው አሳያት እና ይሄ በጣም ብዙ ምልክት አለ በውስጡ። እናቷ ደግሞ ሄዳ ጠንቋይ ቤት ልጅሽን ይዘሻት ነይ፣ የተደረገባት ነገር አለ፣ እኔ ባስለቅቅላት ህይወቷ የተስተካከለ ይሆናል፣ አለበለዚያ ግን በትምህርቷም ሰው ሀገርም ትሄዳለች፣ የሰው ሀገርም እድል አላት፣ ግን ምንም ነገር አይወጣላትም፣ ሰው ሀገር የምትሄድ አብዳን የምትመለሰው ብሎ ለእናቱ ነገራት እና እናቷ ደግሞ ነይሽ ልጅ ስትላት ልጅቷ ከልጅነቷ ጀምሮ በሰንበት ትምህርት ቤት ስለሆነ ያደገችው አልፈልግም፣ ምን ያልሄድም፣ እኔ ሚካኤል ነኝ ብላ ትላታለች እና ትምህርቷን 12ኛ ክፍል ድረስ ለፍታ ወደቀች። አንደኛ ነው የምትወጣው። እሷ ስትጀምር እኛ የቤተሰቡ ተስፋ ነበረች፣ እሷ ናት ትወጣለች ብለን የምናስበው፣ ግን ወደቀች። እዚህ ስደት ላይ ደግሞ አሁን 3 ዓመት ሆኗታል። ግን እንደው አንድ 3 ዓመት ሰው ሰርቶ የሆነ እንደው ሰው እጁ ላይ የሆነ ነገር አይኖረውም ወንድሜ። እና ምንም ትሰራለች፣ አንድ ቀን ስራ ፈታ አታውቅም። ግን ገንዘቡ ወዴት እንደሚሄድ አላውቅም። ገንዘቡ እንትን ይላል። አሁን ደግሞ እያየሁባት ያለው ነገር ቶሎ ትበሳጫለች። ወደ አገሬ ሊሄድ ወደ ሆነ ቦታ ወሰዱኝ፣ በቃ እኔም እንደዛ ነው የምትለው ማለት ነው። እና ወንድሜ እኔ ግራ ገባኝ። እህቴ ምንም እንድትሆንብኝ አልፈልግም እና ምን ማድረግ እንዳለብኝ ግራ ገባኝ። አሁን ያለችበት ስራ ደግሞ ያኔ እንደዚህ አብረን አንዳንድ ጊዜ እንሰግዳለን፣ አብረን እንጸልያለን፣ ግን ቋሚ አይደለም። አንድ ቀን እንጸልይና በነገታው ደግሞ ወይ ስራ ይበዛባታል ምናምን፣ በቃ የሆነ የመኝታችንና የስራ ሰዓታችን ይዛባል ማለት ነው፣ ይቆማል። እሷም በቃ ጸሎቱ ከኔ ያለው ይቆምና እሷም ትሰንፋለች ማለት ነው። እና ምንድን ነው ማድረግ ያለብኝ? 3 ዓመት እኔ በ3 ወር 2 ወር ነው የምቀድማት እና እኔ እንኳ የሆነ ነገር ይዣለሁ እና ምንድን ነው ያለው ነገር? እውነት ያኔ ጠንቋዩ ሰርቶ ነው ወይ ማለት የእሱ ያለው ሊፈጸም ነው ወይ ብለ እኔ ደግሞ እልህ ውስጥ ገብቻለሁ እና ያንን በማድረግበት ሰዓት ደግሞ እኔ ጋር ያለው በጣም ከባድ ነው ወንድሜ። እና ምንድነው ማድረግ ያለብኝ? እህቴ በሰው ሀገር ልትቀርብኝ ነው፣ የሆነ ነገር በለኝ ወንድሜ። መልካም እሺ እህት አለምዬ፣ ቅድም ሰንበት ትምህርት ቤትም ገብታ ነበረ ብለሻል። ሰንበት ትምህርት ቤት አብዛኛው እኔ እስከማውቀው ድረስ አይቆርቡም። ባጭሩ መድረክ ላይ ከመዘመር ውጪ፣ መዝሙር ከማጥናት ውጪ፣ ከማጀብ ውጪ፣ ከማገልገል ውጪ፣ ለጥምቀት ልብሰ ስብሐት ለብሶ ከመዘመር አብዛኛው የእያንዳንዱ ደብር እንደዛ ነው። አይቆርቡም። መዘመር ብቻ ነው በቃ። በቤቱ ኖሩ ይባላል። ከዛ ግን ምንም መንፈሳዊነት የሌለው ህይወት እንደሆነ ነው አብዛኞቹ ጋር አየው። ይሄን ስላችሁ ግን ጠንካራ ሰንበት ተማሪዎች የሉ ማለት አይደለም።
አሉ ከስንት አንድ የሚገኙ በጣም ብዙዎች አሉ። ገጥመውኛል። እኔም አንዷም ልክ እንደዚህ እኔ በጣም ገርማኛል። የሰንበት ትምህርት ቤት ውስጥ ሆና እንደዛ አይነት መንፈሳዊነት ይዛ አይቻት እኔ በጣም ገርሞኛል። በውስጥም አውርታኝ ነበረ። ግን አሁን እዚህ ጋር እኔ የምላችሁ ነገር እህቴ ሰንበት ተማሪ ናት። ያኔ የቅዱስ ቁርባን ህይወት ነበራት ወይ? የቅዱስ ቁርባን ህይወት ነበራት ወይ? ያኔስ በመንፈሳዊ የአምልኮ ህይወት ውስጥ የጸናሽ ነበረች ወይ? ነው ወይስ እንደዚህ ዝም ብሎ እንደ ማንኛውም ሰንበት ተማሪ እንደዚህ አይነት አገልግሎት ነው የምታገለግለው? ከቤተ እግዚአብሔር የራቀ ያለች እየመሰለች ግን ያሉ እየመሰሉ ግን የራቁ ሰዎች አሉ። እነኚህ ሰዎች ሲያድጉ ሙሉ ለሙሉ በቃ ቤተክርስቲያንን ትተዋት ነው የሚሄዱት። ከዛ በኋላ ድሮ እኮ እኔ ሰንበት ተማሪ ነበርኩ ይላሉ። በቃ ትዝ ሲላቸው የበዓል ቀን ይመጡና የንግስ በዓል ወይም እንደዚህ የጥምቀት ቀን ይመጡና ከበሮ ሲመቱ ይታያሉ። ግን መጀመሪያም አልነበሩም። እነኚህ ሰዎች መንፈሳዊ ህይወት ውስጥ አልነበሩም፣ የሉም። ማገልገሉ ላይ ይታዩ እንጂ የሉበትም። እና ምናልባት የዚህችም ህይወት እንደዛ እንዳይሆን ልልሽ ፈልጌ ነው። በሰንበት ትምህርት ቤት ውስጥ ብትገባ ጠለቅ ብዬ አላቅም። በእርግጥ ያኔ ያደግንበት የተለያየ ስለሆነ እንዳልኩ የእናቴ አባቴ ልጅ አይደለችም፣ የእናቴ የእህት ልጇ ናት እና ያደግንበት ይለያያል። ግን በሰንበት ትምህርት ቤት ነው ያደግነው። ሰንበት ትምህርት ቤት ውስጥ ነው ያደገችው። የቁርባን ህይወት ይህንን አላቅም። ግን ከልጅነቷ ጀምሮ በቤትም ሆነ አሁን ግን በጣም ቁጡ ግልፍተኛ ትሆናለች። አንዳንድ ጊዜ በቃ እኔ ጨንቆኛል እና የሆነ አንዳንድ ጊዜ በጣም እፈራለሁ። እንደዚህ በአስፋልት ብትወጣብኝ የሰው ሀገር ነው፣ ህገ ወጥ ነን እና ወንድሜ እኔ እንጃ ምን ማድረግ እንዳለብኝ አላቅም። መልካም እህት አለምዬ፣ እኔ ጥያቄውን ብቻ መልሽልኝ የምጠይቅሽን። እሱ ምን ማድረግ እንዳለብሽ በኋላ እንመጣበታለን። አሁን እዚህ ጋር አንድ መረዳት ያለብን ነገር ምንድን ነው? ሰንበት ትምህርት ቤት ውስጥ ከሌለችበት ያኔ ማን ነው ሰንበት ትምህርት ቤት ውስጥ ብትኖርም እንደዚህ መንፈሳዊ የጠነከረ አምልኮ ህይወት ከሌላት፣ አንድ ሁለተኛ ደግሞ ብዙ ሰዎች መንፈሳዊነቱን ቸለል ይሉትና ስራቸው ላይ ብቻ ያተኩራሉ። ዓለማዊ ትምህርትም ጎበዝ ናት ብለሽኛል። ጎበዝ መሆኗ መልካም ነው። ግን ጎበዝነቷ ጥንካሬዋ በመንፈሳዊነት የተደገፈ ነው ወይስ የተደገፈ አይደለም ነው? በመንፈሳዊነት ያልተመሰረተ ማንኛውም በዓለማዊ ዘርፍ በትምህርትም ሊሆን ይችላል፣ በንግድም ዓለሙም ሊሆን ይችላል፣ በምንም ነገር ሊሆን ይችላል። እህት ወንድሞች አንዘልቅበትም። እነኚህ ሰዎች አይዘልቁም። ሄደው አንድ ቀን ታች ነው የሚወድቁት። ታዲያ እነኚህ ሰዎች ለመውደቃቸው ትልቁ ምክንያት ምንድን ነው? ስኬታቸውን የገነቡት ማይካችሁን እየዘጋቸው ተቆጣጠሩ። ማይካችሁን ዓመተ ስላሴ ማይክሽን ዝጊ። እነኚህ ሰዎች መንፈሳዊነታቸው በመንፈሳዊነት ያልተገነባ ዓለማዊ ሩጫ ከሆነ እነኚህ ሰዎች አንድ ቀን ይሰናክላሉ። ከፍ 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 ያደርግና አጋንንት ደግሞ ከፍ 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 አድርጎ የማፍረጥ ወይም ደግሞ ሜዳ ላይ የማስቀረት ስራ ይሰራል። ይሄ የታወቀ ነው። ስለዚህ መሰረቷ ካላመረ እንደዚህ አይነት ነገር ያጋጥማታል ለማለት ፈልጌ ነው። ግን እንደዚህ አይነት ነገር ገጠማት። መተት እርግጥ ነው እንደዚህ አይነት ነገር ምልክቶች ካለ ልብሷ ተቆርጦ ያገኘች ከሆነ አለ የተላከ መተት አለ፣ ግልጽ ነው። ታዲያ ያ መተት ምን ሊሆን ይችላል ከተባለ አንደኛ በትምህርቷ እንዳይሳካ አድርግ። በተለይ አሉ እኮ አጋንንቱ በተለይ ዛሩ ከኛ ተነስቶ ሌሎች ሰዎች በእኛ ላይ እንዲቀኑ ያደርጋል። ከኛ ተነስቶ ሰዎች እኛ ላይ እንዴት ሊደርሱብን ቻሉ? እኛው ጋር ያለው መንፈስ ነው የመጀመሪያው ጠላት። እኛ ጋር ያለ የቤተሰብ ዛር መንፈስ ከኛ ይነሳል፣ ሰዎች ላይ ሄዳል፣ ሰዎችን መቀኛ አድርጎ ያስነሳል፣ መተት እንዲመቱብን ያነሳሳል። ይሄ ነው። እሷ ጎበዝ ከሆነች አይን ውስጥ ትገባለች። ከዛም አንድ ሰው እንዲቀናባት ያደርጋል። ከዛ በኋላ እንደዚህ አይነት በትምህርቷ እንድትሰንፋ እንድትቀር ትምህርቷን አቋርጣ ስደት ወጥታ በእሷ እድል እየተጠቀሙ እነኚህ ሰዎች በተለይ ጎበዝ ተማሪዎች እንደዚህ ሜዳ ላይ የሚወድቁት ከዛ አንጻር ነው። አይምሯቸውን ይጠቀማሉ ሰዎች። ያ የት ይደርሳል ተብሎ የተተነበየለት ሜዳ ላይ ይቀራል፣ ወይ ነጋዴ ሆኖ ይቀራል። የማያልፍለት ነጋዴ ሆኖ ይቀራል።
የማያልፍለት ነጋዴ ታውቃላችሁ? ይሰራል ግን ጠብ አይልም። ብር እኮ ያገኛል፣ ግን ብሩ የት እንደሚገባ አይታወቅም። ብኩን ሆኖ ይቀራል። ወይ ደግሞ በቃ እንደዚህ ደላላ ሆኖም ሊቀር ይችላል። ወይም ደግሞ ስደት ላይ ይወጣል ማለት ነው። ወይ ደግሞ በየመሸታው በየመጠጥ ቤቱ እየዞረ በቃ እንደዚሁ ብኩን መና ሆኖ ይቀራል ማለት ነው። ይሄ አለ፣ እንዲህ አይነት ነገር አለ። በተለይ ጎበዝ የተባሉ ድንገት ከሰነፉ እንደዚህ አይነት ችግር ይገጥማል። ስለዚህ እነኛ ሰዎችስ መተት ያደረጉ ሰዎችስ በእነሱ እድል እነሱ ትልቅ ደረጃ ላይ ይቀመጣሉ። ሐኪሞች፣ ዶክተሮች የሆኑ በጣም ብዙዎች አሉ። ሁሉም ሰው ስኬታማ የሆነው በጤናማው መንገድ ተጉዞ አይደለም። ሰውን ሜዳ ላይ አስቀርተው እነሱ ጫፍ ላይ የደረሱ ጥቂቶች አይደሉም፣ በጣም ብዙዎች ናቸው። ታዲያ ይሄንን የሚያደርገው ማን ሊሆን ይችላል? ራሳቸውም ሊሆን ይችላል፣ ቤተሰባቸውም ሊሆን ይችላል። ቤተሰብ የእነሱ ወላጆች ማለት ነው። ለምሳሌ ከበደ አንድ ልጅ ቢኖረው፣ አየለም አንድ ልጅ ቢኖረው፣ የአየለ ልጅ ጎበዝ ከሆነ የከበደ ልጅ ደግሞ ሰነፍ ከሆነ ከበደ በአየለ ልጅ ይቀናል። እናም ጠንቋይ ቤት ሄድና ምን ይላል? የሱን እድል ወደ ማን አምጣ? ወደ እኔ ልጅ እድል አምጣ ይላል። መተቱን ያደረገው ማን ነው? የከበደ አባት። ከበደ ምንም አያውቅም እዚህ ጋር። እሱ መማሩን ጎበዝ መሆኑን ነው የሚያውቀው። ወላጅም ሊሆን ይችላል ማለት ነው። ወላጅና ወላጅ ሲመቀኛኙ በዚህም አይነት ሁኔታ መተት ይደረጋል። መተቱ ግን የሚሰራው መቼ ነው ነው ዋናው ትልቁ ነገር። መተቱ የሚሰራውማ አየለ ጎበዝ ካለ ችግር አለበት። ሚስጥር አታውጣ፣ ዝም በል። እግዚአብሔር ይገስጽ፣ መድኃኒዓለም ይገስጽ። መተቱ የሚሰራው ምን ሲሆን ነው ከተባለ አየለና የአየለ ልጅ መንፈሳዊያን ካልሆኑ፣ የከበደ ልጅ ማን ነው? ከበደን አይደል መተት አደረገ ያልኳችሁ። የከበደ መተት የሚሰራው አየለና የአየለ ልጅ ምን ካልሆኑ መንፈሳዊ ካልሆኑ፣ ቤተክርስቲያን ማያውቁ ከሆነ፣ ስጋው ደሙን ማይቀበሉ ከሆነ፣ አካሄድ መንገዳቸውን ለእግዚአብሔር ካልሰጡ፣ መንገድን ለእግዚአብሔር አደራ ሰጥ ይላል እኮ መጽሐፍ። መዝሙረ ዳዊት መዝሙር 36 ላይ መንገድን ለእግዚአብሔር አደራ ሰጥ በእርሱም ታመን። ለምን መንገድን ለእግዚአብሔር አደራ ሰጥ ለምን አለ? መንገድ ላይ ሄዶ መቅረት አለ። ሄዶ የተሳካ መስሎ መና ሆኖ መቅረት አለ። ልክ አሁን እንደታችን ማለት ነው። ሄዳ ጥሩ እስከ 12ኛ ክፍል ጥሩ ሄዳ እንደወደቀችው ማለት ነው። መንገድን ለእግዚአብሔር አደራ ስጥ በእርሱም ታመን። ተማሪ ትምህርቱን ለፈጣሪው መስጠት አለበት። ከግብ እስኪደርስ ድረስ መንፈሳዊነቱን አጥብቆ መያዝ አለበት። እየቆረበ ነው መማር ያለበት። እየቆረበ ትምህርት ቤት ከመሄዱ በፊት ጸበል ተጠምቆ መልክአ ዑራኤልን ጸልዮ ቅዱስ ዑራኤል የእውቀት መልአክ እውቀት ግለጽልኝ፣ ሚስጥር ጥበብ እውቀት ግለጽልኝ እያለም አቤት አቤት። እህት ወንድሞች እንደዚህ እኮ እያደረግን ልጆቻችን ብንሰዳቸው በእውነቴን ነው የምላችሁ የክርስቲያን ልጆች ነበሩ ዛሬ ትምህርት ቤት በየትምህርት ቤቱ የሚሸለሙት። የኛ ልጆች ነበሩ በየትምህርት ቤት ስማቸው የሚያስጠሩት። አንደኛ የወጣው ኦል የመራው እየተባለ የኛ ልጆች ነበሩ ከፍ የሚለው ስማቸው። ግን ምን ዋጋ አለው? ምን ዋጋ አለው? መንፈሳዊነት የለም እኛ ጋር። እና ልጆቻችሁ እንደዛ እያደረጋችሁ ነው ትምህርት ቤት መላክ ያለባችሁ። እሺ መልክአ ቅዱስ ዑራኤል ራሳቸው ጸልየው በጸሎት ውሃ ተጠምቀው ተማጽነው ነው መሄድ ያለባቸው። መልክአ ዑራኤልና ታምር ማን ነው? መልክአ ኢየሱስ በእውነት እየጸለዩ እየተጠመቁ ቢሄዱ በትምህርታቸው ጎበዞች ነው የሚሆኑት። እውቀት ግለጽልኝ እባክህን እያሉ እየተማጸኑ ቢሄዱ ይገልጽላቸዋል። እና ይሄንን የለማ እኛ ጋር። ስለዚህ መተቱ የሚሰራው ከበደ ላከው መተት የሚሰራው አየለና የአየለ ልጅ መንፈሳዊያን ካልሆኑ፣ ቤተክርስቲያንን ማያውቁ ከሆነ ቅዱስ ቁርባን እኔ አንዳንዱ ይገርመኛል። አንዲት እህቴ አለች በቅርቡ አግኝቻት ነበረ።
እዛው የኔ ሰንበት ትምህርት ቤት ማን ነው ደብር ማለት ነው። እና አንድ ነገር እንዴት ነው መንፈሳዊ ህይወት አልኳት። የእመቤታችን ህዳር 21 ቀን አግኝቻት ህዳር 21 ቀን ንግስ ላግኝቻት እንዴት ነው እየበረታች ነው? እኔ አይ እንትን ወደ ትምህርት ቤቱ ላይ ፎከስ አደርግ ማን ነው ጸሎቴ ላይ መንፈሳዊነት ላይ ፎከስ አደርግ እሰንፋለሁ አለች። እሰንፋለሁ ዓለማዊ ትምህርት ይሄን አያችሁ አይደል? በራሱ እቅድ ነው እንድትጓዝ እያደረጋት ያለው ማለት ነው። በራሱ እቅድ ነው እንድትጓዝ እያደረጋት ያለው እና ከሰነፈች ትምህርቴን ከምሰንፍ ብላ ምን ልታረግ መንፈሳዊነቷ እንድታቋርጥ ለፈጣሪ መስጠት ስትጀምር የትምህርቷን ዓላማ ያሰንፋታል። ለኔ ካልሆንሽ ምን አባሽ ትማሪያለሽ ማለቱ ነው። በሌላ አነጋገር መንፈሱ እሷ ውስጥ ያለው መንፈስ ለኔ ካልሆንሽ እንደ እኔ በምፈልገው መንገድ ካልሄድሽ፣ ካልዘፈንሽ፣ ካልጨፈርሽ፣ ካልዘሞትሽ ያንቺ ጎበዝ መሆን ለኔ ምን ይጠቅመኛል ነው መንፈሱ። የእሱ አባባል እንደዛ ነው። እና በደንብ መከርኳት። እግዚአብሔር ይመስገን ከቅዱስ ቁርባን በመሃል ወጣ ብላ ነበር። አሁን እግዚአብሔር ይመስገን እንደምትቀርብ እንደምታጠናክር መንፈሳዊነቷን እተማመናለሁ ከእግዚአብሔር ጋር። እና እንዲህ ያደርጋል ልላችሁ ፈልጌ ነው ጠላት። ግን እንዲህ አይነት ነገር ምልክት ካያችሁ ማጠናከር ነው እንጂ ወደኋላ ማለት የለም። ዓላማው የሱ ነው። የአጋንንቱ ዓላማው ይሄ ነው። በመንፈሳዊነት ያልተመሰረተ ስኬት ደግሞ መጨረሻው አወዳደቁ የከፋ ነው። ጫፍ ካደረሳት በኋላ መጨረሻ ላይ ሜዳ ላይ ሊያስቀራ ስለፈለገ ነው። መንፈሳዊነት እግዚአብሔር ከሌለበት ሰው ዓለሙን ሁሉ ቢያተርፍ አይደል የተባለው? ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? ነገር ግን አስቀድማችሁ ምንም ፈልጉ ነው የተባልነው። እስቲ መልሱልኝ። ጽድቅና መንግስቱን። በትክክል አስቀድማችሁ ጽድቁን መንግስቱን ፈልጉ፣ ሌላው ይከተላል ነው። ሌላው ይከተላል። መጀመሪያ ሊቀደም የሚገባው በህይወታችን እግዚአብሔር ነው። የመጀመሪያውን ነገር እግዚአብሔር እኮ ለእግዚአብሔር ስጡ የተባለው እኮ አንዱ ይሄ ነው። ከዚህ አንፃር ነው በህይወት ምንም አታስቀድም። ከእግዚአብሔር አስቀድመ የምታደርገው ነገር ሁሉ ፍጻሜ አያምርም ነው። አንድ የምንረዳው ነገር ይሄ ነው። ስለዚህ ከበደ የሚልከው መተት አየለና የአየለ ልጅ ላይ የሚደር እንትን የሚሰራው እነሱ መንፈሳዋን ካልሆኑ ነው። ስለዚህ እቺ እህታችን መንፈሳዊነቷ ምን ያክል ነው? መንፈሳዊነት ውስጥ ከሌለች አጋንንቱ በቀላሉ እሷ ውስጥ ገብቶ ማትጸልይ ማሰግድ ከሆነ ማትቆርቡ ከሆነ ስራውን ይሰራል። አይምሮዋን ያደነዝዛል፣ ያጨልመዋል። አይምሮዋን እንድትወድቅ ያደርጋል። ይሳካለት፣ ዓላማውን ያሳካል። ደግሞ እኮ ያሳዝናል። ወላጆቿ ወዴት ነው የወሰዷት? ወዴት ነው ልትወስዳት የፈለገችው እናት? እናቷ ጠንቋይ ቤት ሄዳ ከዛ ልጅሽ ላይ የተደረገባት ነገር አለና እኔ ላላቅላትና ይዘሽላት ነው ገብቶኛል። ብለዋታል። እሱን ገብቶኛል። በአጭሩ የት ነበረ የወሰደች ልትወስዳት የፈለገችው? ጠንቋይ ቤት። ስለዚህ እናቲቱ መንፈሳዊነት የለም ማለት ነው። በሌላ አነጋገር ላዩም መሰረት የለውም ማለት ነው። በአጭሩ እናት ላይ ያለ ዛር ዓላማው ሊያሳካ ፈልጎ ነው። ዛር አለ እናት ላይ። ምን ይፈልጋል ይሄ መንፈስ? ከእናት የመጣ ዛር ማን ጋር አለ ማለት ነው? በሌላ አነጋገር ልጅ ላይ አለ። ስለዚህ አላወቀችም እንጂ አጋንንቱ በእናቷ በኩል እያናገራት ነው። ያ ጠንቋዩ እንደራሴ ነው፣ ለአጋንንቱ መልእክተኛ ነው። እሱ ቃል አቃባይ ነው ጠንቋዩ። ስለዚህ እናት ላይ ያለ ዛር በእናትየው በኩል ልጅቱን ወደ ጠንቋይ ቤት ሊወስዳት ፈለገ። ደግነቱ ልጅየዋ እምቢ አለች። ይሄ እንዴት እምቢ አለች? አጠገቡ ጋር ያለ መልአክ ነው። አንድም ከተማረችው ትምህርት አንፃር ነው እንዳትሄድ የተደረገው። ለምን ከሄደችማ በእንቅርት ላይ ጆሮ ደግፍ ነዋ፣ ህይወቷን ያመሰቃቅለዋል። ባጭሩ ጠንቋዩ ላይ ያለ ዛር እናት ላይ ያለ መንፈስ ነው።
ታብዳለች፣ እንዲህ ትሆናለች ነው አይደል ያለው? የተደረገ ነገር አለ፣ ያቀብለዋል አጋንንቱ። ለማ ለጠንቋዩ እያቀበለው እኮ ነው። ይናበባል። እናት ላይ ያለ አጋንንቱ። እናት ደግሞ ማን ጋር ሄዳለች? ጠንቋይ ቤት። ጠንቋዩ ላይ ያለ መንፈስ ማለት እናትየው ላይ ያለ ነው። ስለ ልጅቷ ላይ ምን እንዳደረገ አጋንንቱ እናት ላይ ያለው ይነግረዋል። ለማ ለጠንቋዩ። ስለዚህ ምን አለ? ስደት ሄዳለች፣ ታብዳለች። ምን ማለቱ ነው? አጋንንቱ ውጭ ልካታለሁ፣ አሳብዳታለሁ እያለ ነው አጋንንቱ። ማን ላይ ያለ አጋንንት? እናት ላይ ያለ አጋንንት። ዛሩ ውጭ ትሄዳለች፣ አሳብዳታለሁ። ለምን? እኔ ጋር ካልመጣች፣ ለኔ ካልገበረች። አላማው ይሄ ነው። ለምን ወደ ጠንቋይ ቤት እንድትሄድ ፈለገ? አንደኛ እንድትገብር፣ ሁለተኛስ ሌላ ተጨማሪ ረዳቶችን ላዋ ላይ ሊያሸክማት ነው አጋንንቱ። ይሄ ነው። ግን ቆይ እውነት ቢሳካ ራሱ ያጨለመውን ህይወቷን ቢያስተካክል ለልጅቷ ይጠቅማታል? ጠንቋይ ቤት ሄዳ ቢስተካከልላት ይጠቅማታል? ንገሩኝ እስቲ። አይጠቅማትም። ምክንያቱም ነፍሷን ይዟላ። ነፍሷን ከያዘ ምን ምድራዊ ነገር ተሳካ አልተሳካ፣ በትምህርቷ አንደኛ ወጣች አልወጣች ምን ያደርግላታል? ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? አይጠቅማትም እኮ። ጠንቋይ ቤት ሄዳ ራሱ ቢሳካላት፣ አንደኛ ብትወጣ፣ የልቧን መሻት ብታገኝ ራሱ ምን ዋጋ አለው? ነፍሷን ይዟል አጋንንቱ። ስለዚህ ድርድር ነው ማለት እኮ ነው ባጭሩ። በእናቷ በኩል ጠንቋይ ቤት ነይ ያላት አጋንንቱ ድርድር እያቀረበላት ነው። እኔን አግኝተሽ ለእኔ ሰግደሽ ትምህርትሽን ብትቀጥ ይሻልሻል ወይስ እኔን ትተሽ እኔን ክደሽ መና ሆነሽ ብትቀሪ እያለ ነው። በቃ ድርድር እየሰጣት ነው። ዋናው ዳቤ ጆርዳኒ ሙቲ መደራደሪያ ቃል ነው እየሰጣት ያላት። ልጅቷ አለመሄዷ መልካም ነው። ነፍሷን አድናለች። ምንም እንኳን ምድራዊ ህይወቷ ባይሳካ ግን ያ እምቢ ማለቷ ጥሩ ቢሆንም አጋንቱ እየተበቀላት ነው ዞሮ ዞሮ። እና እንዳይበቀላት ምንድነው ማድረግ ያለባት? እንዴ ፊቷ መመለስ ወደ መድኃኒዓለም በፍጹም ልቧ ስትመለስ፣ ደግሞ በፍጹም ልብ በቆራጥነት ስትጠይቅ፣ ደግሞ ወደ ፈጣሪ ስትመለስ ደግሞ የሆነ ምድራዊ ህይወቷ ስለመሰቃቀል ብቻ አይደለም፣ ከፈጣሪ ርቃ በመኖሯ ብቻ እየተጸጸተች እያነባች። መጀመሪያ ነፍስ ነው የሚፈልገው። በፍጹም ልብ ከፈለከኝ ታገኘኛለህ ይላል እግዚአብሔር አምላክ። በልብ ሁሉ በነፍስ ሁሉ እኔን ከጠራኝ እደርስልሃለሁ ይላል። በመከራ ቀን ጥራኝ አድንምሃለሁ፣ አንተም ታከብረኛለህ። ስለዚህ እቺ ልጅ ምን መሆን አለባት? በሙሉ ልቧ ጌታ ሆይ የቀደመ በደሌን አታስብብኝ፣ ማረኝ። ቢሳካም ባይሳካም ልክ እንትና እንዳለው እንባቆም ምንም እንኳ በለስም ባታፈራ፣ በወይንም አረግ ፍሬ ባይገኝ፣ የወራ ስራ ቢጎድል፣ እርሾችን መብልን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞችን በጋጡት ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል አይደል ያለው። አሁን እዚህ ጋር ወደ ፈጣሪያ ስትቀርብ እንዲሳካላት ብቻ አይደለም፣ ምድራዊ ህይወቷ እንዲስተካከል ብቻ ብላ አይደለም፣ የነፍሷን ድነሽታ መመለስ አለባት በሙሉ ልብ በቆራጥነት። ያኔ ወደ ፈጣሪያ ስትመለስ እግዚአብሔር ፊቱን ይመልስላታል። እግዚአብሔር መሐሪ ነው፣ ወደ እርሱም ብትመለሱ ፊቱን ከእናንተ አያዞርም ተብሎ ተጽፏል። መጽሐፈ ዜና መዋዕል ካለ ላይ አምላካችሁ እግዚአብሔር ቸርና መሐሪ ነውና ፊቱንም ወደ እርሱም ብትመለሱ ፊቱን ከእናንተ አያዞርምና ይላል። ስለዚህ ወደ እርሱ ትመለስ፣ ንስሐ ትግባ፣ ስጋው ደሙን ትቀበል። በእርግጥ ስጋው ደሙን ለመቀበል ያለችበት ሁኔታ አስቸጋሪ ሊሆን ይችላል። ግን ቢያንስ ንስሐ ትግባ፣ ቋሚ መንፈሳዊ ህይወት ይጀምር፣ የተረጋጋ መንፈሳዊ ህይወት፣ ያልተቋረጠ መዝሙረ ዳዊት እኮ ወንድሞች አልተጠቀምንበትም። የምር መዝሙረ ዳዊት ቋሚ መሆን ይፈልጋል። ባንዴ አይደለም መዝሙረ ዳዊት እየጸለይ የምናመጣው ለውጥ ባንዴ አይደለም። እሺ በሂደት ነው። ባንዴ እንደማይፈላ ሁሉ መዝሙረ ዳዊት የጀመረ ሰው ባንዴ አይደለም ለውጥ የሚያገኘው። በተለይ የየዕለቱን እየጸለይክ የየዕለቱን
ለሳምንት እስቲ በሳምንት ውስጥ የሆነ ለውጥ ታያለህ። በእውነት እህት ወንድሞች መዝሙረ ዳዊትን ሳታቋርጡ በተለይ ጎበዝ ከሆናችሁ የየዕለቱን የምትጸልዩ ከሆነ የሚገርም ለውጥ ታያላችሁ። በሳምንት ውስጥ እስቲ 7 ቀን ሙሉ እንደምን ጨክናችሁ እስቲ ሳታቋርጡ ጨክናችሁ የየዕለቱን እየጸለያችሁ እስቲ ሳምንቱን ውጡት። ሳምንቱ ተወጡ ከሰኞ ጀምራችሁ እስቲ ከዛ በኋላ ሙሉ እስከ ማሌ ሰለሞን ሁሉ ጨርሳችሁ ደግሞ እስቲ ራሳችሁን ይዩ። እንደገና አሁንም ሳምንት ቀጥሉበት እስቲ። በእውነት የሚገርም ለውጥ ነው የምታገኙት። ይሄ የታወቀ ነው። እና እንደዚህ እስቲ ቋሚ የተረጋጋ መንፈሳዊ ህይወት ይጀምር። ለብ ያለ መንፈሳዊነት ሳይሆን ያልተቋረጠ። መዝሙረ ዳዊት ደግሞ ከስግደት ጋር ሲኖር ሰይጣኑን አንገቱን ነው የምትይዙት። ከስግደት ጋር ሲሆን ደግሞ በተለይ በእውነት አንገቱ ላይ ነው የምትቆሙት። ይሄ የሚገርም ለውጥ ነው የምታገኙት። ይሄ ያልተቋረጠ ሲሆን ነው። የብዙዎቻችን ችግር ምንድነው? ያዝ ለቀቅ። በቃ ሰኞን እንደምንም እንጸልያለን፣ ማክሰኞን እንጸልያለን፣ እሮብ በቃ ያስጠላናል። በዝባዝንኬ ነው ጊዜያችን የምናባከነው የጸሎቱን ሰዓት። ይሄ ለውጥ አያመጣም እንደዚህ የምናደርግ ከሆነ። 2 ቀን ጎበዝ 3 ቀን ሰነፍ፣ 1 ቀን ጎበዝ 2 ቀን ሰነፍ፣ እንደዚህ አይነት ነገር አይደለም። ይሄ እሳትን እያጠፋ እንደማንደድ ነው የሚቆጠረው። ቋሚ ያልተቋረጠ ስታረግ ያኔ ለውጥ ታገኛለህ። በእውነት አልላቀቅም ካልክበት ችግር ትላቀቃለህ። ከዚህ ችግር እንዴት ነው የምትወጣው ብለህ ካልክ ጭንቅ ከሆነብህ ነገር እውነት ትወጣለህ። እንደዚህ ሳታቋርጥ የምትጸልይና የምትሰግድ ከሆነ ማለት ነው። እና ጸሎት ባንዴ አንደኛ ያቋረጥን የምንሆን ከሆነ፣ ሁለተኛ ደግሞ እየተሰላችን በልባችን ከልባችን ማንጸልይ ከሆነ ከባድ ነው። እና አንድ የምንረዳው ነገር ይሄ ነው። ስለዚህ እንዲህ አይነት መንፈሳዊነት ትጀምር ተረጋግታ። መዝሙረ ዳዊት ደግሞ ሰላም ይሰጣል፣ ለአእምሮ እረፍት። ይህ ጭንቀት የሚለቅባት ከሆነ አንዴ እንደዚህ ነጭናጫን የምትሆን ከሆነ መዝሙረ ዳዊት ትጸልይ። የእውነት ለተረጋጋ አእምሮ እኔ ማዘው በጭንቀት እየተወጠርኩኝ ነው ለሚል ሰው መዝሙረ ዳዊት ነው ማዘለት። መዝሙረ ዳዊትን ጸልይ ነው ብለው አቤቱ የሚያስጨንቁኝ ምንኛ በዙ አይደል ያለው ዳዊት መዝሙር 3 ላይ አቤቱ የሚያስጨንቁኝ ምንኛ በዙ፣ የሚያስጨንቁኝ ምንኛ በዙ። አቤቱ በእኔ ላይ የሚቆሙት ብዙዎች ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛው አንቀላፋው ሰነፍኩ ማለት እኮ ነው። በመንፈሳዊነት አንቀላፋው ማለት እንደዚህ እንደምንተኛው አንቀላፋ ነው። ሰነፍኩ በመንፈሳዊነት እኔ ተኛው አንቀላፋው፣ እግዚአብሔርም ደግፎኛልና ነቃው። ከሚከቡኝ ከአላብ ሕዝብ አልፈራም፣ ከሚከቡኝ ከአእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ፣ አንተ የጠላቶችን መንጋጋ መታልና የክፎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትን በሕዝብ ላይ ነው ይላል መዝሙር 3 ላይ። ስለዚህ መዝሙረ ዳዊትን በተመስጦና ትጸልይ እና በጸሎቷም ደግሞ ትጠመቅ። ተጠመቁ ምንጊዜም ቢሆን እህት ወንድሞች፣ በጸሎቷ ተጠመቅ። ምንጊዜም በጸለይክበት በየቀኑ ተጠመቅ። ጸሎት ባደረክበት የጸሎቷ ተጠመቁ። አታቋርጡ፣ በየቀኑ ተጠመቁ። ይሄ ጤናማ የሆነ ህይወት እንድትኖሩ ያደርጋችኋል። ተጠመቁም ጠጡ። ጸሎት ባደረገባችሁበት የጸሎት ውሃ ያ አታቋርጡ። ብዙ ሰው ተሰቃየሁ፣ ታመምኩኝ፣ እንዲያደረገ ነው የምትሉ እኔ ተጠመቁ ነው የምላችሁ። ቀን በቀን ሳታቋርጡ ከምግብ በፊት ተጠመቁ። ከምግብ በፊት ብትጠመቁ፣ ከምግብ በኋላም ችግር የለውም፣ ግን ከምግብ በፊት ደግሞ ብትጠመቁ መልካም ነው። ለጸሎቱና ለጥምቀቱ ክብር ከሰጣችሁ እግዚአብሔርም ያከብራችኋል። ለዛ ነው የምታገኙትበትም ክብር ከዛ አንጻር ነው፣ ከፍ ይላል። እና ይህን ብናደርግ መልካም ነው። ስለዚህ ቋሚ እንደዚህ አይነት መንፈሳዊ ህይወት ይጀምር። እናም ደግሞ ወደ ሀገሯ ገብታ ስጋው ደግሞ ለመቀበል ራሷን ታዘጋጅ። ወደ ሀገር እንድትገባ አያደርጋትም፣ ጠላት ይዋጋታል። ግን
መንገዷን ለእግዚአብሔር ከሰጠች እግዚአብሔር ይረዳታል። ወደ ሀገር እንድትገባ ነገሮችን ያስተካክላታል። ሱባኤ ትግባ። ደግሞ ወንድሞች ጠላቶቻችሁን ለመያዝ ሱባኤ ግቡ። በሱባኤ ፈጣሪ መጠየቅ ልመዱ። መጀመሪያ ወደ ሀገር ለመግባትም አስባችሁ ከሆነ ሱባኤ ግቡ አስቀድሞ። ይሄ ልናደርግ ይገባል። ከዛ በኋላ ነው መናፍስቶችንም መዋጋት ወደ ሀገር ለመግባት ማሰብ ያለባችሁ ማለት ነው። ይሄን ይመስላል እህቴ። እንዴት አድርግ? እኔስ ምን ላድርግ ካልሽኝ አንቺ በጸሎት ነው የምታስቢ። ሌላ ምን ታደርጊያለሽ? አንደኛ በጸሎት አስቢያት፣ ሁለተኛ ምከሪያት፣ ሳታቋርጭ ምከሪያት። ተስፋ እንዳትቆርጥ። አጋንንት በሊናዋ ያንሾካሹካል። ተስፋ የለሽም፣ በቃ አንቺ ጠፍተሽ ልትቀሪ ነው፣ አብደሽ ልትቀሪ ነው ይላታል። በሊናዋ ነጋ ጠባ የሚያንሾካሹከው ይሄ ነው መንፈሱ። በቃ ምንም ተስፋ የለሽም፣ እንደውም ብትሰሚ ኖሮ እናትሽን ብትሰሚ ኖሮ እያለ ይወተውታታል በሊናዋ። በህልምም ሊያሳምናት ሁሉ ይሞክራል። አንቺ ደግሞ ይሄ አጋንንት ተስፋ እንዳስቆርጣት መምከር። ስትመክሪ ደግሞ አስቀድመ ጸሎት አድርጊ። ብዙ ሰዎች ችግራቸው ወደ ሰው ለመምከር ሲሄዱ አስቀድሞ ጸሎት አያደርጉም። አስቀድሞ ጸሎት አድርግ። ሰው ለመምከር ከመሄድ በፊት ንግግር ላይ እግዚአብሔር ስራውን እንዲሰራ በንግግር ላይ አድሮ በምክር ላይ አድሮ ስራውን እንዲሰራ ጸሎት አድርግ። መጀመሪያ ጌታ ሆይ በአንደበቴ የሆነ ተናገር ብለህ ነው መናገር ያለብህ። አንቺም እንደዛ እህቴ ከመምከርሽ በፊት ጌታዬ መድኃኒዓለም እባክህ እህቴን ምከር፣ በአንደበቴ ላይ የሆነ ለእህቴ የሚጠቅማትን ነገር ተናገር፣ ምናገራትንም ቃል እንድትቀበል አድርግ ብለሽ ነው መናገር ያለብሽ። ደግሞ ስትመክሪያት የሆነ የሚያጽናና የመጽሐፍ ቅዱስ ቃል ይዘሽ ነው መሄድ ያለብሽ። ቅድም እንደተናገርኩት ማለት ነው። ምከሪያት። እንደገና ስመ ክርስትናዋን ጽፈሽ ስገጅላት። ጌታ ሆይ አሁን የምሰግደውን ስግደት እጅ መንሻ አድርገህ ተቀብለ እህቴን ካለባት ችግር አውጣ። ለእኔ አይደለም ለእህቴ ነው የምሰግደው እያልሽ ተማጸኝ። የሚገርም ነገር ማለት ነው ወንድሜ። አንድ ቀን ሰላም እንቅልፍ ተኝቼ አላውቅም ነው የምትለው። እዚህ ሀገር የሚያንቀኝ ነገር አለ። ሊሆን አይኔን ስሸፍን የሆነ ንቅ የሚያደርገኝ ነገር ስላለ በዛን ሰዓት እንደዚህ ስትጨነቅና ስትጨንቃት የሆነ ብትወጣብኝ የሆነ እኔ ደግሞ ያለ አይደለ ወደ ጭንቀት ሄድኩኝ። እንቅልፍ ተኝቼ አላውቅም። እንዴት ነው ዛሬ ተኛሽ እላታለሁ። ምንም እንኳን ልተኛ ሀገር ቤት እንደዚህ ሳደርግ የሆነ የማይገባ ነገር በቃ በጣም የሚያስፈራ ነገር ነው ስታይ የምታድረው። ሰው ፊት እንደዚህ በቀደምታ እኔ አግኝቻት ነበር፣ በአካል ተገናኝተን ነበረና ኢቭን ወደ እኔ ስትጠጋ ሰውነቷ ዝፍቅ ነው የምትለው በላብ የሆነ እንጃ የሆነ ዝፍቅ ነው የሚያደርጋት። ፊቷ የሆነ ነገር ከወጣበት ግልብጥ ነው የሚለው ሰውነቷ። በፊት ቀጭን አሁን በጣም የሚያወፍራት እኔ እንጃ ብቻ አላውቅም ወንድሜ። ብቻ እሱ ሰማዕቱ መልስ አለው። አመሰግናለሁ። መልካም። ይሄ ሁሉ ዛሩም መተቱም ነው የሚጫወትባት እና እንቅልፍ ደግሞ አልተኛም ያለችው ሳትጸልይ እየተኛች ነዋ። ችግሩ እሱ ነዋ። ሳትተኛ ምሳሌ በተመስጦ ስለማይሆን ነው ያለ አይደል። እዚህ ስትጀምር ስትል ይጠሯታል። ያለ አይደል አብሶ ጸሎት ስትል ሰዎቹ ጭራሽ ይነሳሉ በሙሉ ማለት ነውና ወይ ሰላም ለኪ ወይ አንድ 10 ንጉስ አንድ ንጉስ ወይ አንድ ዛ ብታነብ ነው። ለዛውም በተመስጦ አይሆንም። ለዛም ደግሞ ተመቸው ተደላደለ። መጸለይ ብቻ ሳይሆን አንደኛ ከልብ መጸለይ እንዳልሽው መልካም ነው። ሁለተኛ ደግሞ አሳልፎ መስጠት ሌሊቱን። ብዙዎቻችን እንጸልያለን ግን አሳልፈን አንሰጥም ሌሊቱን። እንደዛም አድርጋ መተኛት አለባት። ጌታ ሆይ ከኔ ጋር እደር ማለት አለባት። አቤቱ መመኪያዬ ልዑል እግዚአብሔር ለሰው ልጆች እረፍትን የሰጠ አንተ ነህ። እባክህ ሌሊቱን ያለ ምንም ጭንቀት ሌሊቱን ሰላማዊ እንቅልፍ ተኝቼ እንዳደር እባክህ እርዳኝ ማለት አለባት። ግልጽ ነው አይደል? መጸለይ ብቻውን ምን ዋጋ አለው? ለምሳሌ ሰላም ለኪ የሚጸልይ ሰው የመብራን እርዳታ መጨረሻ ላይ መጠየቅ የለበትም? ሰላም ለኪ ካለ በኋላ መልሱልኝ። አለበት የለበትም? አለበት እኮ። ሰላም ለኪ ጻለሽ እመብርሃን መጣች እና የምትፈልጊው ምንድነው? አትነግራትም? መናገር እኮ አለብክ። ሰላም ለኪ ካልክ በኋላ የብርሃን እናት እማዬ ካንቺ ይሄንን እንፈልጋለሁ፣ ነይ ሌሊቱን ከኔ ጋር እደሪ እናቴ ሆይ፣ ያላንቺ በጭንቀት ነው ማድረው።
እያለ መማፀን አለበት እኮ አንድ ሰው። እናቴው ከኔ ጋር እደሪ እባክሽን አደራ፣ ለአንቺ ይህችን ሌሊት አሳልፌ ሰጥቻለሁ፣ ጠላቶቼ እንዳያስጨንቁኝ ሰጥቼሻለሁ እናቴ ብላ አሳልፋ መስጠት አለባት። ከስግደት ጋር ብናደርገው ደግሞ መልካም ነው። እየሰገድን ብንማፀን በተለይ ማታ ማታ እህት ወንድሞች እውነት አርጋኑን ጸሎት ጸልዩ። አርጋኑን ጸልያችሁ ይደሩ። የሰላም እንቅልፍ ለመተኛት ከፈለጋችሁ ከዛ እመብርሃንን ከኔ ጋር እደሪ በሏት። የሚገርም የሚጣፍጥ እንቅልፍ ነው የምተኙት። ደስ ብሏችሁ ነው ሌሊቱ የምታሳድሩት። እና ደግሞ ብቻችን የምንኖር ከሆነ በተለይ ስለ አድኖ ባለፈው እንደነገርኳችሁ ማለት ነው። እኔ ከራሴ ተሞክሮ የነገርኳችሁ አለ አይደለ? ያንን ተግባራዊ ብታደርጉ መልካም ነው። ፍቅሯም ከዕለት ወደ ዕለት እያደገ ነው የሚመጣው በውስጣችሁ በልባችሁ። አርጋኑን አዘውትራችሁ በጸናችሁ ቁጥር ፍቅሯ ዕለት ዕለት ይጨምራል በልባችሁ ውስጥ። ከዕለት ወደ ዕለት የእመቤታችን ፍቅር እያደገ ይመጣል። ያለሷ የእሷን ጸሎት ሳታደርሱ መተኛት ሁሉ ይከብዳቸዋል። እና አርጋኑን ጸሎት፣ መልክዓ ቅዱስ ሩፋኤል፣ መዝሙረ ዳዊት መዝሙር 90፣ መዝሙር 3፣ መዝሙር 21 መዝሙር 22 እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል የሚለውን እየጸለይን ብንተኛ መልካም ነው። አጋዕዝተ ዓለም ሥላሴ ሆይ ዓለማትን በመሃል መዳፋቸው የያዛችሁ ሥላሴ ከኔ ጋር እደሩ። በዚች ሌሊት ላይ እናንተ ሾሜያቸዋለሁ። ልክ ዳዊት እንዳለው እኔ ግን ንጉሴን ሾምኩ እንዳለው። ንጉሴ ያለው ማንን ነው? ፈጣሪውን አይደል? እኔ ግን ንጉሴን ሾምኩ፣ በተቀደሰ ተራራ ላይ ትእዛዙን እናገራለሁ አይደል ያለው መዝሙር 2 ላይ። አጋዕዝተ ዓለም ቅድስት ሥላሴ የዓለማት ፈጣሪ ለሰው ልጆች እረፍት እንቅልፍ የምትሰጡ ከኔ ጋር እደሩ። እናንተን በዚች ሌሊት ላይ እናንተን ሾሜያቸዋለሁ። ጌታዬ ሥላሴ ሆይ በአንተ ትከሻ እንደማድር ቆጥሬ ነው ምተኛው። ደስ ሲል እንዲህ አይነት የእምነት ጸሎት በአንተ ትከሻ ላይ ነው እንደተኛው የምቆጥረው። በአንተ ትከሻ ላይ ነው ያለሁትም። እቺን የቆምክባትን ምድር ያስከው አንተ ነህ። እንዲህ አይነት ጸሎት እስቲ ለመዱት ወንድሞች። ማነብነብ ብቻ ሳይሆን እንዲህ ከልባችሁ ልክ ልጅ አባቱ እንደሚያወራ አውሩት እስቲ እግዚአብሔርን። እሱ እኮ እንዲህ እንድታወሩት ይፈልጋል እግዚአብሔር አምላክ። እንዲህ እንድታወሩት ይፈልጋል። ልጄ አወራኝ ብሎ ይደሰትባችኋል። ልጄ እኮ ዛሬ ከልቡ አወራችኝ ይላል እኮ እግዚአብሔር አምላክ። እስከ ዛሬ ዝም ብላ ብቻ ነበር የምታነበንበው፣ ዛሬ ግን ከልቡ አወራችኝ፣ እንደ አባቷ አናገረችኝ ይላል እግዚአብሔር። እንኳን ፈጣሪ ምድራዊ አባት አባዬ ስትሉት አንድ ቀን አባዬ ብላችሁ ማታውቁት፣ ወይኔ አባዬ አለኝ እኮ ብሎ አባት ሐሴት አያደርግም? መልሱልኝ እስቲ። ደስ አይለው? እንደ አባት ስታወሩት ይለዋል። ወይኔ አባዬ አለኝ እኮ የኔ ልጅ እንደ አባት እኮ ዛሬ አወራኝ ይላል እኮ። በጣም ሐሴት ያደርጋል። ምድራዊ አባት እንኳን ምድራዊ አባት እንዲህ የሚደሰት ከሆነማ ሰማያዊ አባትማ ከልብ ካወራ ነው እንዴት አይደሰትብን ይሆን? በእውነት በጣም ነው ደስ የሚለው። ልጄ እኮ ዛሬ አወራችኝ፣ እንደ አባት አወራችኝ ይላል እኮ። እንደ አባት አወራኝ ይላል። እንዲህ እንድታወሩት ይፈልጋል እግዚአብሔር አምላክ። በአንተ ትከሻ ነው ማድረው። ጋሻዬ ነህ አንተ፣ ትምክቴ ኩራቴ ነህ የኔ ጌታ፣ አምባዬ፣ አለቴ፣ ማትሰበር አለቴ። ልክ ዳዊት መዝሙር 17ን የምወደው ይሄን ከዚህ አንጻር ነው። አቤቱ ጉልበቴ እወዳለሁ ይላል እኮ። አቤቱ ጉልበቴ እወዳለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ መጠጊያዬ፣ የደህንነቴ ቀንድ መጠጊያዬ፣ ምሕረቴም ነው ይለዋል። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን እንዳለው ዳዊት። መዝሙረ ዳዊት ከሚወደደው አንዱ የልባችንን ስለሚያወራልን እኮ ነው ዳዊት።
የዳዊት ጸሎት የልባችን ነው የሚያወራልን። እያንዳንዱ ቃል ስታዩት የልባችን ያወራል። ከሁሉም ጸሎት መወደው ከዛ አንፃር ነው። እኔ ዳዊትን መዝሙረ ዳዊትን የልቤን ስለሚያወራልኝ ነው በእያንዳንዷ ቃል እና እንደዚህ ያለች ብትጸልይ መልካም ነው። እግዚአብሔር ይሰማታል። በፍጹም ልብ ጥራኝ እኮ ማለት እኮ አንዱ ይሄ ነው። በቃ እንደ አባት አውራኝ ማለቱ ነው። እኔ እንደ አባት እንድታውራኝ ፈልጋለሁ ማለቱ ነው እግዚአብሔር አምላክ። ሌላ ነገር እኮ አይደለም። እንደ ግዴታ አድርገህ ሳይሆን እኔ የምታናገረኝ ልክ እንደ አባት ቆጥረ አውራኝ። ያኔ ገጸ ምሕረቴን ወደ አንተ መልሳለሁ። ደስ እያለኝ ልጄ ተናገር አዳምጣለሁ እልሃለሁ። እግዚአብሔር አለኝ ይሌለ መዝሙር 2 ላይ እግዚአብሔር አለኝ። ዳዊት እኔ ግን ንጉሴ ሾምኩ፣ በተቀደሰው ተራራዬ ትእዛዙን እናገራለሁ ካለ በኋላ እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ ለምነኝ አሕዛብን ለርስት የምድርም ዳርቻ ለግዛት እሰጥሃለሁ ይሌለ። ጠላቶችን አስገዛልሃለሁ እኮ ነው፣ ሌላ ነገር አይደለም። የሚፈታቱን መናፍስት ምን አደርግልሃለሁ? ከእግር በታች እጥልልሃለሁ እኮ ነው። እጥልልሃለሁ ጠላቶችን፣ አጋንንትን፣ በአንገት ላይ ሆነው ያስጨነቁ መናፍስትን አዋርድልሃለሁ እኮ ማለቱ ነው እግዚአብሔር። አንተ ልጄ ነህ፣ እንደ አባት አወራሃለሁ። ደስ ሲል እና ወንድሞች እግዚአብሔርን እንዲህ እንድናናገረው ይፈልጋል። አላወራነውም፣ አልተገናኘም። የጸሎታችን ኔትወርክ ከሱ ጋር ችግሩ እሱ ነው። ሰይጣን ደግሞ እንዳናወራው ፈጣሪያችን ምን አረገልህ ይሄው እንደዚህ እየጸለይክ እየሰገድክ ምን አረገ ይወተውተናል በውስጣችን እየመጣ እና ፕሊስ አውሩት መድኃኒዓለምን። የፍቅር አባት እኮ ነው፣ የዋህ አባት። እንዲህ እኮ ብሏል፣ አባት ከሆናችሁ ከእናንተ ከማናችሁ ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋል ወይ? እንቁላል ቢለምነው ጊንጥ ይሰጠዋል ወይ? እናንተ ክፉ ሆናችሁ ለልጆቻችሁ መልካም መስጠት ካወቃችሁ እኔማ ለሚለምኑኝ እንዴት አብልጬ መንፈስ ቅዱስን እሰጣቸው? እንዴት አልለመናቸው? ለሚጠይቁኝ እንዴት አላዝንላቸው? እንደ መድኃኒዓለም የዋህ አምላክ አለ? ሩሩ አምላክ አለ? ታስታውሳላችሁ ወንጌል ላይ እኔ ለዚህ ሕዝብ አዝንላቸዋለሁ እኮ ነው ያለው። ለዚህ ሕዝብ አዝንለታለሁ አለ። ሕዝቡ ሁሉ በትምህርቱ ተማርኮ ያዳምጠው ነበር እንዳለ ብዙ ሕዝብ ተሰብስቦ። ከዛ አይኖቹን ቀና አደረገና ሕዝቡን አየ። ሲያይ ይንከራተታል ሕዝቡ እሱን እየተከተለ። ለዚህ ሕዝብ አዝንለታለሁ አለ። አያ የሚያዝን አምላክ የዋህ አምላክ ነው ያለው። እንዲሁ ባዶን አላሰናብተውም አለ። ሳልመግበውማ ሳላጠግበው ባዶን አላሰናብትም። በሳር ላይ አስቀምጦ አለ። ተመልከቱ፣ ሳር ትርጉም እኮ አለው። ሳር ራሱ ምቾት ሳር ላይ ሰው ሲቀመጥ ምቾት ነው። ምቾት ባለ ቦታ ላይ አስቀምጧቸው አለ። እንዲህ የሚጠነቀቅልን አምላክ ነው ያለን። ለደህንነታችን የሚጠነቀቅ አምላክ ነው ያለን እና እንዲህ አይነት የዋህ አምላክ ነው ያለን። በስሜ የምትለምኑትን ሁሉ አደርገዋለሁ፣ ማናቸውም ነገር በስሜ ብትለምኑ እኔ ያደርግላቸዋል ይላል። ስለዚህ እንባሽን እያፈሰሽ ወደ መድኃኒዓለም መጮህ ብቻ። በስዕሉ ፊት ተንበርክከሽ አባዬ በዩ፣ ደከመኝ፣ የጠላቶቼ ቀንበር ከብዶኛል በዩ። እባክን የምታቀልልኝ አንተ ብቻ ነህ። እባክን ቀንበሬን፣ የአጋንንትን ቀንበር ከላይ ላይ አስወግድልኝ፣ ደክሞኛል እያል ስትማጸኙ አይዞሽ የኔ ልጅ ብሎ ቀንበሩን ከአንቺ ላይ ያስነሳል። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላችሁ ተሸከሙ፣ ከኔ ተማሩ ያለ አምላክ አይደል? ልክ እንደዚህ ቀንበሩን ከአንቺ ላይ ያስወግዳል። እና ተገናኙ ፕሊስ ወንድሞች። አልተገናኘንም እኮ ብዙዎቻችን። እጸልያለሁ ትላለህ ግን አልጸለይክም። የምር ወንድሜ አልጸለይክም። እህቴ እጸልያለሁ ትያለሽ ግን አልጸለይሽም። እንደዚህ አይነት እንዴት ከልብ ታወራዋለህ? አውርተህ ታውቃለህ ፈጣሪን? ካላወራ እውነት አልጸለይክም። እንዲህ አውርተሽ ታውቂያለሽ?
ካላወራሽ አልጸለይሽም እኮ ገና አልጸለይሽም። ቅዱሳን እኮ ቀኑን ሙሉ እየጸለዩ ሙሉት ሳይታወቃቸው እንዲህ ከልብ ስለሚያወሩት እኮ ነው ፈጣሪ እንዲህ ያወሩት መሽቶ ይነጋባቸዋል። ተመስጠዋላ። እነሱ የጸሎት ርዝመት እኮ አይደለም የሚታያቸው። የሉም እነሱ በተመስጦ ላይ 7ኛው ሰማይ ላይ ደርሰዋል። ጽርሐ አርያም ላይ ደርሰዋል በተመስጦ። ዮሐንስ አጼር እኮ እንዲህ አይነት ጸሎት ስለሚጸልይ እኮ ነው አንድ ባለ ግመል መጥቶ ቢጠራው ምንም አይሰማም። ዮሐንስ አጼር እንዲህ አይነት ጸሎት ስለሚጸልይ እኮ ነው። እያናገረው አልሰማውም። እንዲህ አይነት ጸሎት ያስፈልጋል። አልጸለይክም? የእውነት እንዲህ አይነት ጸሎት እስከዛሬ ደግሞ ስትጠይቁት ስትናገሩ ጌታ ሆይ በምስጋና ጀምር። እሺ ጸሎት ስትጀምሩ በምንድን ነው መጀመር ያለብን? በምን? ይሄን ከዚህ በፊትም ነግራቸዋለሁ። በምንድን ነው መጀመር ያለብን? በምስጋና በማመስገን ነው መጀመር ያለብን። በወቀሳ አይደለም። እንዲህ ለምን ያደረክ? እንደዛ አይደለም። አመስግን። ቅድም የተናገርኳትን ቃል አስቡት። እኔ ለራሴ ከምመርጠው ጣፋጭ ይልቅ አንተ ለኔ የምትመርጥልኝ ምን ለኔ ጣፋጭ ነው አለ? ይበልጥ መራራው በትክክል አንተ ለኔ የምትመርጥልኝ መራራው ነገር ነው ለኔ መልካሙ። ጌታው ያመሰግናለሁ። ተመስገን። አመስጋኝ ስትሆን ነው የሚደረግልህ እኮ። አማራሪ በመሆን የምታገኘው ነገር እኮ የለም። አመስጋኝ ስትሆን ነው። አመስጋኝ ሁን። አታማር። በእውነት አታማር። በማማረር ጥቅም የለውም። ተመስገን። ያውቃል እኮ ፈጣሪ ያለብን እንዴ። አንተ ባትነግረውም ያውቃል እኮ። የደረሰብን ችግር ማያውቅ መሰለ የምትዘረዝርለት? እንዲህ ደረስኩኝ ያልክ የምትዘረዝርለት ማያውቅ መሰለ እንዴ? በደንብ ነው የሚያውቀው። ሳይደርስብህ ሁሉ ያውቃል። እና የሚሻለው ምንድነው? ምስጋና። 2 መነኮሳት ብያቸዋለሁ ከዚህ በፊት። ይገርማል። 2 መነኮሳት ወደ ከተማ ወጡና በዝሙት ወደቁና አይ ወደቅን በዝሙት አሉ። እንግዲህ በጣም አዘኑና እና ታዲያ ወንድሜ ከተማ ላይ እየኖርን ነፍሳችንን እናጥፋት እንዴ? በኋላ እኮ ገሃነም ነው የምንወርደው በዚሁ ከቀጠልን ተባባሉ። እና ምን ይሻላል? በቃ ወደ ገዳም ሄደን ንስሐ እንግባ ተባባሉ። ይሻላል? አዎ። ና ሄዱና አረጋውያን አባቶች ጋር ንስሐ ገቡና ኃጢአታቸውን ተናዘዙ። ከዛ ለ1 ዓመት ቀኖና ሰጧቸው። በዓታቸው ውስጥ ተዘግተው እንዲኖሩ እየጸለዩ ከ1 ዓመት ሙሉ ተመሳሳይ ምግብ ይሰጣቸዋል። ሲወጡ አንደኛው ገርጥጦ ድርቅ ብሎ ሰውነቱ እንጨት መስሎ ወጣ። አንደኛው ግን ወፍሮ ወጣ። ይገርመኛል። በጣም ስለሚገርመኝ ነው። አንደኛው ወፍሮ አንደኛው በቃ እንጨት ሆኖ ወጣ። ገረማቸው መነኮሳቱ አረጋውያን። እንዴ ለሁለቱም ተመሳሳይ ምግብ አይደል እንዴ ስንሰጣቸው የነበረው? ታዲያ ለምን አንደኛው እንደዚህ ሆነ? ሰውነቱ አለቀ። አንደኛው ለምን እንደዚህ ወፈረ ተባባሉ። ቆይ ጠሯቸውና ሁለቱንም አንተኛው እስቲ ሰውነት እንደዚህ የደቀቀው ምን ሆነ ነው አለው። ምንድን ነበር የምታስበው ሲል እኔ ከዚህ በፊት ከንስሐ በፊት የሰራሁትን ኃጢአት አስቤ ከሰራሁትም ኃጢአት አንጻር የሚጠብቀኝን መከራ አስቤ በጣም አምርሬ ነበረ እያለቀስኩ እንትን የምማጸነው የነበረ ፍርዱን እያሰብኩኝ አለ። እሺ አንተኛውስ አለው። እና ለዚህ ይመስለኛል ሰውነቴ የደቀቀው አለ። አንተኛውስ አሉት። እኔ ደግሞ ከሚጠብቀኝ የፍርድ ከኃጢአቴ የተነሳ ከሚጠብቀኝ አስከፊው አሰቃቂ መራራ ሞት ስላዳነኝ አምላኬን ደስ ብሎኝ እያመሰገንኩ ነው የኖርኩት አለ። ሱባኤን የጨረስኩት እያመሰገንኩት በታላቅ ደስታ ውስጥ ሆኜ ነበር ያሳለፍኩት አለ። ለዛም ሳይሆን አይቀርም ሰውነቴ እንደዚህ ሆነ አለ። ከዛ አረጋውያኑ የሁለቱም ንስሐ እኩል ነው ብለው ፈረዱ። ትክክል ነው። የሁለቱም ንስሐ እኩል ነው። ግን ለኛ አንድ ትምህርት አላገኘንም? አላገኛችሁም? አንድ ትምህርት
አግኝተናል። ምን አገኛችሁ? ምስጋና ማመስገንን የመሰለ ነገር የለም። እና እህት ወንድሞች በፈጣሪ ፊት ስትቆሙ አመስግኑ። ተመስገን ስለመጣብኝ በእኔ ላይ ባመጣው መከራም ሆነ ደስታ አመሰግናለሁ ይላል እኮ ሰይፈ ሥላሴ ላይ። ስለደረሰብኝ መልካምም ክፉም መልካሙም እኔ አመሰግናለሁ ጌታ ሆይ። ልጆች ሆይ ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላቸዋል። አባቱ የማይቀጣው ልጅ ማን ነው ይላል እኮ። ልጅ ሆይ የጌታን ቅጣት አታቅልል፣ በሚገስጽም ጊዜ አትርከም። ጌታ የሚወደውን ይቀጣል፣ የሚቀበለውንም ይገርፈዋል፣ ልክ እንደ ልጅ ስለሚቆጥር ይላል መጽሐፍ። እና አታማሩ ለማለት ያክል ነው። ይሄን ይመስላል። በተረፈ በርቺ። እኔ ባጎደልኩት ፈጣሪ ይጨመርበት። ሳላስበው ሰዓቴ እልም ብሎ ሄደብኝ። በጣም ይቅርታ። ተራ ቁጥር ስንት ነበረ? 3 አለው ወለት እህተ ማርያም ሰጣኛለች። ግን ይቅርታ እሺ እህት ወንድሞች፣ እንደዚህ ያረዘምኩት ሌሎቻችሁም ትማሩበታላችሁ ብዬ ነው። ሰዓታችሁን በመግደሌ በጣም ይቅርታ። ብዙ እንደተማራችሁ ግን ተስፋ አደርጋለሁ። እሺ ቀጥይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ እግዚአብሔር ይስጥልን፣ ወንድማችን ጸጋውን ያብዛልን። አሜን አሜን። እታለም እኔ የምጠይቀው ያው እህቴ በሰው ሀገር 2 ዓመት ሙሉ እየሰራች እየደከመች ነው ያለችው እና ግን ትልካለች። ምንም አይነት ተቀማጭ ገንዘብ የላትም። በመጀመሪያ ወንድሜ ነበር የሚያጠፋባት። ከአመት በኋላ ደግሞ ወደኛ ትልካለች። እኔ ደግሞ ምንም አይነት በቃ እንኳን ለሱ አላስቀምጥ በጎን ባለቤት የሚልከውን ሁሉ ጨምሬን ማጠፋ ያለሁት እና ምን ማድረግ ይሻላል? አንደኛ እዚህ ጋር ገንዘብ አያያዝ ላይ በጣም ጥንቃቄ ማድረግ ያስፈልጋል። ዝም ብሎ ብቻ ምንሰጥ ከሆነ ዝም ብለን በተለይ ቤተሰብ ጋር ገንዘብ የምታስቀምጡ ብዬ ባለፈው ትዝ ይላችሁ እንደሆነ ኮሜንት ላይ ጽፌላችሁ ነበረ። እዚህ ትምህርት የምለቀበት ላይ ተጠንቀቁ። ምክንያቱም እንደዚህ ሆና አድርጋ የደረሰባት እህት ስላጋጠመችኝ ነው። ሜዳ ላይ እየቀረች ቤተሰብ እየቆጠበልኝ ነው ብላ ገንዘቧን ልካ መጨረሻ ላይ ሜዳ ላይ ቀረች። እሷ ብቻ ሳትሆን እዚሁም ደግሞ ከእናንተ ጋርም አብራ አለች በጣም ብዙ ገንዘብ የጠፋባትም አለች። እና እንደዚህ አይነት ነገር የምታደርጉ ተጠንቀቁ። በራሳችሁ የራሳችሁን አስከፍታችሁ አካውንት አስከፍታችሁ በራሳችሁ ስም ከዛ በኋላ በራሳችሁ ገንዘብ ማጠራቀም ይሻላል። ስታጠራቅሙ ስትቆጥቡ እንደዛ ብታደርጉ መልካም ነው። በአሁን ሰዓት ከባድ ነው። ቤተሰባችሁን ስታምኑ ቤተሰብ ብዙውን ጊዜ ችግር ላይ ከሆነ ያጠፋባቸዋል ገንዘባችሁን። ምንም ጥያቄ የለውም። ስልክ ችግር ላይ ግዥ ብላ ሁለት ጊዜ ሁሉ ስልክ ግዥ ብላ ላከችልኝ። ሁለት ጊዜም የገዛሁት ስልክ ጠፋብኝ። አንዴ ጸበል ኖሬ ስመለስ እጄ ላይ ቀሙኝ ዝም ብለው። መጀመሪያ ላይ የቤቴ ውስጥ ነው ገብተው የወሰዱት እና እኔ ላይ በጣም የሚፈታተነኝ መንፈስ አለ። ጸሎት ላድርግ እንኳን አያስደርገኝም። በልጆቼ እያመሃኘ መጀመሪያ ላይ በጣም ከባድ ራስ ምታት ነበረብኝ። ጸሎት ሳስብ ነው ራሴን የሚያመኝ። እዛ ግን እያመመኝም ቢሆን ትንሽ ትንሽ እየሰገድኩ መቁጠሪያ የቀጠቀጥኩ አሁን ራስ ምታቱ የለም። በልጆቼ በጣም ይፈታተነኛል። ልጄ በየቀኑ ይደማል። ዝም ብሎ ቅዱስ ቁርባን አስቀብየው እንኳን በተቀበለበት ቀን አስደማው መንፈሱ ማለት ነው። እና በጣም ነው የሚረብሹኝ። መልካም እህታለምዬ፣ የቆይ ጥያቄ አይደራረብ። አንዴ በታችን በኩል ያለውን ሊጨርስና ከዛ እንደ አስፈላጊነቱ ሰዓት ካለ መነጋገር ይቻላል። ሌሎች ላይ ሀሳብ ስታነሺ ጥያቄ እየተደራረበ ስለሆነ አሁን ስለ ደም መድማቱ ስትናገር ራሱን የቻለ ብዙ ሰፊ ርዕስ የሚያነሳ ነው። ወደ ዋናው ሀሳባችን እንምጣ። አሁን እህቴ ገንዘብ እየተቆጠበላት አይደለም፣ ለቤተሰብ ትልካለች። እሱ ላይ ነው አሁን እያተኮርኩ ያለሁት። ግልጽ ነው አይደል? እዛ ላይ አተኩረን እንማማር። መልካም። አሁን እዚህ ጋር አንደኛ እህቶቼ፣ ወንድሞቼ ገንዘብ አያያዝ ላይ ጥንቃቄ አድርጉ። የመጀመሪያው እሱ ነው። ጥንቃቄ አድርጉ። ዝም ብላችሁ እንደዚህ የዋሆች አትሁኑ። እኔ ይሄ የወንድማዊነት ምክሬ ነው። ገንዘብ አያያዝ ላይ ብዙ እህቶች በጣም ስንፍና ያጠቃቸዋል። ማለቴ ያምናሉ፣ አምነው ዝም ብለው ብቻ ገንዘባቸውን ያባክናል። ሁለተኛም ደግሞ ገንዘብ ራሱ ስናወጣ በእቅድ የታገዘ መሆን አለበት።
አንድ ሰው ገንዘብ ከማውጣቱ በፊት ያለውን ወጪውን ማመዛዘን መቻል አለበት። አስራት ያወጣል። አስራት ግዴታ ነው። ከምናገኘው ገንዘብ አስራት እሱ ሲጀመር አስራት የኛ አይደለም፣ ለፈጣሪ የሚሰጥ ነው። ከዛ ከአስራቱ የቀረውን ገንዘብ ግን እንደ ገቢያችን አይተን ነው አመዛዝነን ማውጣት ያለብን እንጂ ዝም ብለን ያለ ፕሮግራም እያወጣ የምንበትን ከሆነ እኛ ጋርም ችግር አለ ማለት ነው። እኛ ጋርም ችግር አለ። ስለዚህ አያያዝ ላይ ጥንቃቄ አድርጉ እህት ወንድሞች። አንድ አጋንንቱም ገንዘባችን ሲያባክን የኛንም ድክመት ጭምር እየተጠቀመ መሆኑን ሊዘነጋ የሚገባው ነገር አይደለም። የኛንም ድክመት ተጠቅሞ ነው። የኛንም ድክመት ተጠቅሞ ገንዘባችን ብኩን አድርጎ ያስቀረናል። ስለዚህ እናንተም ጥንቃቄ አድርጉ ነው። ሁለተኛ ደግሞ እዚህ ጋር መረዳት ያለብን ነገር ስልክ ገዛችልኝ፣ ስልኩን 3 ጊዜ ጣልኩት አይደልሽ? 3 ጊዜ ነው 2 ጊዜ? 2 ጊዜ። አንዴ እቤት ውስጥ ሳረቁኝ፣ አንዴ ደግሞ ጸበል ተጠምቄ ስመለስ ቀምተውኝ ሄዱ። እህትሽ ናት አይደል? የገዛ እህትሽ? አዎ እህቴ ነው የምትገዛልኝ። መልካም። ይሄ ዛሩ ነው ታለምዬ። አንድ ዛሩ፣ ሁለተኛ ደግሞ የሰላቢ መተት ካለ ሁለቱ፣ ዛሩም የሰላቢ መተትም። ዛርና የሰላቢ መተት ገንዘባችን ለማባከን ሲፈልጉ ቤተሰብ ላይ የሆነ ችግር ይፈጥራሉ። ማለ ችግር ይፈጥራሉ ቤተሰብ ላይ፣ ወይ እናት ወይ አባት ወይ ወንድም ወይ እህት ላይ ችግር ይፈጥሩና ከዛ በቤተሰብ አማካኝነት ቤተሰብ ችግር ውስጥ ይከቱትና እኛ ያው ችግር ላይ ናቸው፣ ችግሩን ብቻ ነው የምንመለከተው፣ ችግር ላይ ናቸው ብለን ገንዘባችን አውጥተን ያንን ነገር እናውለዋለን። አጋንንቱ ችግር የሚፈጥረው ለምንድን ነው? ችግሩን ለመቅረፍ ሲባል ገንዘብ ወጥቶ እንዲያልቅ ነው። ችግሩን ለማስተካከል ለምሳሌ ቤተሰብ ላይ ሄድና ህመም ይሆናል፣ በሽታ ይፈጥርና በቃ ገንዘብ ማሳከሚያ ላኪ ትባላለች። ከዛ ገንዘቡ ይጠፋል ማለት ነው። በዚህ አሁን አንቺ ጋር ደግሞ ለየት የሚለው በምንድን ነው? በስልክ ስልክ ይገዛል፣ እንደገና ይጠፋል፣ አሁንም ይገዛል፣ አሁንም ያሰርቃል። ዋና ዓላማው ታርጌቱ የዚህ መንፈስ ምንድን ነው? ታርጌቱ ምንድን ነው? ገንዘብ እንዲወጣ ነው። ይሄ ነው። ስለዚህ ዋናው የመንፈሱ ታርጌቱ ምንድን ነው ከተባለ ገንዘብ በዛም ሆነ በዚህ በበሽታም በሉት እቃ በመጨረስም በሉት ዓላማው አንድና አንድ ገንዘባችን ከእጃችን እንዲወጣ ማድረግ ነው። ያ ሰው ወይም ገንዘብ የሚለከው ሰው ብኩን ሆኖ እንዲቀር ነው ዓላማው። ይሄ ነው ዋናው ትልቁ። ስለዚህ እንዴት አድርገን ነው የምንዋጋው ነው ይህን ክፉ መንፈስ እንዴት አድርገን ነው የምንዋጋው የሚለውን ነው የምንመለከተው። ይሄ አንደኛ ገንዘባችን አሳልፈን መስጠት፣ ወጪ ሰበብ እየፈጠረ ወጪ የሚያስወጣኝን ክፉ መንፈስ ያዝልኝ ብላ መማፀን መቻል አለባት። ግልጽ ነው አይደለ? ምን ማድረግ አለባት? መማፀን። ማንን ነው የምትማፀነው? በመጀመሪያ የዓለማት ሁሉ ፈጣሪ ልዑል እግዚአብሔር፣ እሱ ነው የሚቀድመው። መላእክትንም እንኳን ብንማፀናቸው መላእክትንም ያዘው ማን ነው? መልሱልኝ። እንዲራዱን ያዘው ማን ነው? እሱ ነው አይደለ? ልዑል እግዚአብሔር ነው። ስለዚህ እሱን አሳልፈን ለሱ ነው የምንሰጠው እነኚህ ክፉ መናፍስት። ከዛ ቀጥሎ ተወዳጅ እናቱ ትከተላለች እመብርሃን። ከዛም የምንወደውን ቅዱስ አሳልፈን እንሰጣለን ማለት ነው። በተለይ ሊቀ መላእክት ቅዱስ ሩፋኤልን አሳልፈን ብንሰጠው ገንዘባችንን አሳልፈን ሰጥተን እንዲጠብቅልን ንብረት የሚጠብቅ መልአክ በመሆኑ ማለት ነው። ያንን አሳልፈን ሰጥተን በተለይ ከዚህ ካላስፈላጊ ወጪ እንዲጠብቀን ማድረግ እንችላለን። በተለይ የቅዱሳን እርዳታ በማንኛውም በቅዱስ ሩፋኤልን ብቻ ሳይሆን በሌላም የሌሎችንም ቅዱሳን እርዳታ ለማግኘት ከፈለጋችሁት ወንድሞች በገንዘባችሁ የሆነ ስራ ስሩበት፣ ለዛ ቅዱስ ማለት ነው። በዛ ቅዱስ ስም መልካም ስራ ስሩ። ለምሳሌ የሊቀ መላእክት የቅዱስ ሩፋኤልን እርዳታ የምንፈልግ ከሆነ በሱ ስም የሆነ ነገር አድርጉ፣ ወይ የተራበ አብሉ። ምን ቃል የተናገርክን የቅዱስ ሩፋኤል መመሚያ እግዚአብሔር ወይ የተራበ አብሉ፣ ወይ ደግሞ መባ አስገቡ ለቤተ ክርስቲያኑ። ደስ ያላችሁን ወይ መባ አስገቡ፣ ወይ 1 ኪሎ ስንዴም ሊሆን ይችላል፣ 1 ኪሎ ዘቢብም ሊሆን ይችላል፣ ጧፍም ሊሆን ይችላል፣ 1 ስር ጧፍም ሊሆን ይችላል። በስሙ ተማጸኑት። ከዛ መባ አስገቡ። መባ ስታስገቡ ደግሞ እየነገራችሁት ለቅዱስ ሩፋኤል፣ ቅዱስ ሩፋኤል አባቴ ይሄን የማደርገው
ገንዘቤን በተለያየ ሰበብ እየፈጠረ ገንዘብ የሚያስወጣኝን ቤተሰብም እያሳመመ ንብረት እያጠፋ ሰበብ እየፈጠረ ወጪ እያስወጣ ብኩን የሚያደርገኝን የዛርና የሰላቢ መተትን ትይዝልኝ ነው ብላችሁ ጠይቁት። ስራውን ታስቆምልኝ ዘንድ ከህይወቴ ታስወግድልኝ ዘንድ ነው እያላችሁ ተማጸኑት። ንብረቴን ትጠብቅልኝ ዘንድ ያኔ ነግራችሁት መባውን ወይም ደግሞ የተራበውን አብልታችሁም ሊሆን ይችላል። እንደዚህ ስታደርጉ ወይም ደግሞ የተቸገረ ልብስም አልበሳችሁ ሊሆን ይችላል እኮ የተራቆተ ሰው ካለ ልብስ አልበሳችሁትም ሊሆን ይችላል። ስንረዳ በተለያየ መንገድ ነው የምንረዳው። የግድ ምግብ ብቻ ሊሆን አይጠበቅበትም። ያንን አድርጉና ንገሩት ለቅዱስ ሩፋኤል። ከዛ መልኩን መጸለይ ከዛ ስንሰግድም ደግሞ ንብረቴን ጠብቅልኝ፣ ገንዘቤን ጠብቅልኝ ያን መስገድ። አሁን ስንሰግድ የለም ቅዱስ ሩፋኤል ሆይ ገንዘቤን ጠብቅልኝ፣ ቅዱስ ሩፋኤል ሆይ ገንዘቤን ጠብቅልኝ፣ ቅዱስ ሩፋኤል እንደዛ እያለን መስገድ። ዓላማችን እሱ ነውና በበረከት ጎብኘው ህይወቴን፣ ገንዘቤን አበርክትልኝ እያለን መስገድ ያመጣዋል። አምላከ ቅዱስ ሩፋኤል ልዑል እግዚአብሔርን ስትማጸኑ ደግሞ አምላከ ቅዱስ ሩፋኤል በበረከት ጎብኘኝ፣ አምላከ ቅዱስ ሩፋኤል ቤቴን በበረከት ገንዘቤን አበርክት፣ ያለኝን አበርክት እንችላለን እኮ እንዲህ እያለን መስገድ። በዚህ መማፀን ይቻላል። በገንዘባችን ላይ መሾም ይቻላል ማለት ነው። ያኔ ገንዘባችን ይጠበቃል ማለት ነው። በእግዚአብሔር ጥበቃ ስር ይገባል እና ሰላቢው ምንም ማድረግ አይችልም። ዛሩም እንደዛው። ግልጽ ነው አይደል? ያንን አድርጌ እቴ ይሄን ይመስላል። ሌላውን ጥያቄ ሌላ ጊዜ ጠይቂያለሽ። 12 ሰዓት እያለ ነው። እዚህ ጋር ይብቃን። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን አሜን አሜን። እህት ወንድሞች ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር ቅዱስ